አተታው ዘራ ያዕቆብ ትዝ አለኝ ስምን ሳይታቃለህ። አዎ ከአርሲዎቹ ልጀምርልህ። እኔ አርሲዎቹ ችግራቸው አኑል የሚባል አለ እዛ ጋር ሐውልት የቆመ ማለት ነው። አሁን አመለካከታቸው ለምን ዲፍረንስ እንደሆነ ነው እዚህ ጋር ምነግርህ እንጂ ሌላውን አንተ ትጨርሰዋለህ። እና እዛ ጋር የቆመው እንዲህ ተቆርጣል እንዲህ ተፈልጣል የሚለው ነው። ሰው ይሄንን ያየ ነው ያደገውም የተማረው። ዝም ብለህ ሌላ ነገር አታውራ። አሁን እሱ ያለውን መናገር አስተሳሰቡ የፖለቲካው ልዩነቱ የመጣው ራስ ከዚህ ተተኒ ካን እንደገፈቲና ጀማ አሁን በሙስሊም ደግሞ ስትሄድ የኦሮሚያ ውስጥ ያለው ሁሉም ሙስሊም አንዲኬትን ናቸው። ብዙ ዕውቀት የላቸው። በቃ ኑስ ናቸው። ዕውቀት ማለት ነው። በቃ በትምህርትም በምንም የሆነ ዕውቀታቸው የሆነ የተገደበ ነገር። ጀዋር አይደለም እዚህ ጀዋር እኮ ጀዋር ምንድነው? የትኛው ነገር ለኢትዮጵያ ሰራ? ያንኛ ፖለቲከኛ ጀዋር እኮ ነው። አሁን እንደ ኢትዮጵያ አንተ ዝም ብለህ እዚህ ጀዋር ፖለቲከኛውን አይደለም እኔ ጄኔራል ሜንታሊቲ ነው ማወራው። ይኸው አዳምጥ። አሁን እኔ እንደዛ ይሄንክ ደግሞ መጀም አንደኛ ዓለም ዩኒቨርሲቲ ያቋቋመው ሙስሊም እኮ ነው። እሱንም እኮ እሱ አያገባኝም። እኔ የሀገራችንን ነው እያልኩ ያለሁት። አንድ ነው። በእናትህ ዝም ብለህ አታውራ። በቃ ይሄ ነው ችግራችሁ። አሁን ሌላው ደግሞ እንዳለ የራሳቸውን አሳምኖ የያዙት ልጨርሰባት ልጨርስ በተራ ታወራለህ በተራ ታወራለህ እና ራሳቸውን አሳምኖ አንዴ ፕሊስ ሚውት እንድናዳምጥ እነሱ ራሳቸውን አሳምኖ የያዙት መሐመድም አለ የቤተክርስቲያን ደብተር ይዘህ ስለዞርክ ቆለጅ ጨርስ በሳቴ ልጨርስ ከዛ ትቀጥላለህ። እና ራሳቸውን አሳምኖ የያዙት በአጼዎቹ ጊዜ በጣም ተገፈናል በጣም ብዙ ነገር ብሎ ነው በቃ እንድትጠፋ ተደርጓል ብለ። ግን ኦሮሞ ውስጥ ያሉትን ሁሉን ኦሮሞ ማን ነው ያሰለመው ብለ ከጠየቅ ወይ የትግራይ ናቸው ወይ የጎንደር ሙስሊሞች ናቸው። ይሄንን አይቀበሉም ጭንቅላታቸው። ለምን ሙስሊም አሁን መስጊድም ከሄድክ ስለ ነጃሺ ስለ ሀበሽ ትምህርት አይሰጣቸው። ያኛን ዕውቀት የላቸው። በቃ እነሱ ላል ሚኒሊክ ጎዋከና ጅምበከነ ተኛ ሰው ነው ኑራ ነገር ሮባ ፕሊዝ ጎዋንሲ አጃ ቶርቶራ ከዛ ይሄንን ላል አለባ ዲቃላ ከናከነቱ ነው ከስታይ ወዳና ጋይቻ ራስራ ሚውት አድርጉት ጋይስ ይጨርስ ሐሳቡ። ሶ አሁን እንዲ መጣው ላይ ማውራቱ ላይ አንድ ውርደት ነው ያለ ነገር ሐሳብን አምጥተ ዲፕ መወያየት ነው ካመጣው። ልዩነቱ የመጣው ከዛ ነው። እኔ አሁን በሸዋ ሐሳብ ሙሉ በሙሉ ነው የተስማማሁት። ትክክል ነው። እዚህ ጋር እንትና ኦሮሞ ነው እንትና አይደለም እንትና እንትን ነው አያስፈልግም። ልዩነትን ይዘ መፍትሄው ላይ ነው። አሁን እናንተም ልዩነቱ ምን አመጣ ሰው ምን ልዩነቱ ምን እንዳመጣ ይታወቃል። መፍትሄው ላይ ቢወራ በቃ ይሄ እንዳለ እናውቃለን። መፍትሄው ምንድነው ብላችሁ አሁን ለመፍትሄው ላይ ብታወሩ እናንተም ለውጥ የሚመጣ ይመስለኛል። ዘራይቆ ልጠይቅ እስቲ ሰልፍ ሜኪንግ አሁን እኔ ግራ ይገባኝ የአብዛኛው ይሄ አርሲ ያለው ፖለቲካ እንደዚህ አይነት አሁን ሞር ይሄ ኢትዮጵያዊ ተጭኖብናል ሁሉ ነገር ተጭኖብናል እንጂ የኛ ነው ብሎ አሱ እኔ ደግሞ መሐመድ አና ሁላችሁም ውረዱ በቃ አንዴ ፕሊዝ ሙቤ ሞራል ትችላለህ ወንድሜ። እኔ እኮ ችግር የለብኝም ወንድሜ። እኔ እኮ ብቻዬን አወራለሁ ቁጭ ብዬ 5 ሰዓት ምንድን ነው የምታወራው? በሰላም እናውራ ነው። ማንም እኮ እንደዚህ የሚያወራ እኮ የለም። ስድድብ ነው እንደፈለከው እኔ አልሰዳደብልህም። ባይዘው የስድድብ ቤት ሄደህ መሄድ ትችላለህ። እኛ እዚህ በሰላም ነው የምናወራው። ሁላችንም ቁጭ ብለን በሰላም የምናወራበት ቦታ ነው እንጂ መጥፎ ነገር የምናወራበት ቦታ ህዝብ አይሰደብ፣ ሃይማኖት አይሰደብ፣ እየተሰደድብን አይደለም። በሰላም ይኸው ፖለቲካ እኮ ነው እየተወራ ያለው። ማውራት የማትችል ከሆነ ኦኬ 50,000 ጊዜ ካላቋረጥኩኝ የሚባል ነገር የለም። ሌላው በሰላም እያወራ ነው። ግን እንመጠይቀ ተጭኖብኛል የሚል ፖለቲካ ላይክ አሁን ለምሳሌ እኔ የቱለማሞ ኦሮሞ የሜጫሞ ኦሮሞ ምናምን ጦርነት ላይ ተሳትፈዋል። ኢትዮጵያን በመገንባት አሁን ይሄ ከረንት ኢትዮጵያ በመገንባት ትልቅ አስተዋጽኦ አድርጓል። ይሄም ይዋሽ አይደለም። ጣሊያን ጦርነት ላይም በሶማሌ ጦርነት ላይም የኢትዮ ኤርትራ ጦርነት ላይም ብዙ ነገር ዋጋ የከፈሉ ናቸው እና አንተ እንደ አንድ ግለሰብ ኢትዮጵያ
ለምንድን ነው ልክ ኦሮሞ ላይ እንደተጫነ ተመስሎ በብዛት የአርሲ ልጆች የሚሰሩበት ምክንያት? ይሄንን ነገር ብዙ የኦሮሞ ልጆች ይቀበሉታል ወይ? ለምንድን ነው ለምንስ ይሄንን ነገር ማስቆም አልተቻለም? ቢካዝ ይሄ ዴንጀረስ ሬት ለኢትዮጵያ ባለቤት እንዳልሆንክ የሚመሰልበት ነገር ለምንድን ነው መሰራት የተፈለገው የሚባለው እስቲ ሄድብን። ያ እንዲነሳ ደግሞ እዛ ጋር የቆመው አሁን አንድ ጥፋት ተሰርቷል። እቅር እንድትባባል ደግሞ እዛ ጋር የቆመው ሐውልት መነሳት አለብን። ለምን እያደገ የሚሄድ ትውልድ ሰንበዲ ብሔር ይሄን አደረገብህ ተብሎ እዛ ጋር ቆሞ እያየ ነው። ሶ እንዲህ እያየ እያደግ እንዴት ነው ጥላቻ ማይኖር? ተረዳ? ያ እዛ ጋር ያለው ሐውልት ካልተነሳ እቅር ካልተባባልክ እንዴት ነው ለውጥ የሚመጣው? ስታስቡ እንደተገፋ እኮ ነው እየተረገረ የምታድገው ማለት ነው። ኮንካቲ ቃላ ስድብ አቁሙ። ለምን የምትሳደቡ? አራንደርስታንድ በሰላም እኮ እያወራ ጎይድ ማውራት ይችላል። ጎይድ በሁለት ደቂቃ ውስጥ አጠቃለሁ። አዎ በቃ እና ሀሳቡ ይሄ ነው። አሁን እዚህ ጋር የሚሳደቡ ሁሉ አሁን ለምንድን ነው የተሳደብከው ብትለው የለውም። አሁን እኛ ሁላ አንድ ቋንቋ ያወራን አንግባባም። የምሬን ነው። አታታታታ ብለህ ስድብ ብቻ ነው እንጂ የሚሆነው መፍትሄ ያለው ነገር አሁን ከዚህ ምን መፍትሄ ያለው ብትል ምንም መፍትሄ አታገኝም። በቃ ተሰዳድበን እኔ እንትን ትዳራለ በቃ እሱ የእንትና ሀገር ልጅ ነው የእንትና ሀገር ልጅ ነው የእንትና ሀገር ልጆች እንዲህ ናቸው ብለን ነገ ትተቻቻለህ። ግን ፍሬ ያለው ነገር ለህዝቡ ፍሬ ያለው ነገር ለውጥ የሚያመጣ ነገር የሚያግባባን ነገር ላይ እናወራ ብትል ሁሉም የተለያየ ሀሳብ ነው የሚያመጣብህ። አንድ የሚያደርገን ነገር አንድ የለንም። በቃ አንድ የሚያደርገን አንድ ኦሮምኛ እናወራለን በቃ ካለዛ የለም። ያንን እንዴት አንድ ነገር በቃ አንድ ነገር ላይ እንዴት እንድረስ ብለህ መፍትሄ የሚፈልግ የለም። አንድ አባብ እንዳውኑ ማለት ነው በቃ ውጡ ኦሮሞዎች ከዚህ እንትን ነው መፍትሄ እስክትል የለም። ስድብ ብቻ በቃ ዛቻውን ላይ ይከተላል። ግን ምንድነው ብለህ ያንን ያ ወንድምህ ነው ወይ ወንድምህ ነው ምንድነው? እሺ መፍትሄው ምንድነው? እሺ ማላታ ነው ብትለው የለውም። እሱም ግራ ተጋብቶት ነው እንደሚሆነው በቃ እንጂ አንድ የሚያደርገን ብዙ ነገር ነበር። ግን ያን ላይ አይሰራም። ጥያቄ ልጠይቀው አሎ ላይ ሐውልት የቆመው ትውልዱ የሚያድገው እኛ የሚያደግነው እንደዛ ያን እየተነገረን ጡት ተቆረጠ እየተቆረጠ እያልን እንደዛ ነው ያደግነው እያልክ ነው? አዎ ፒያሳ ላይ የቆመው የሚኒሊክ ፈረስ ላይ ሚኒሊክ ተቀምጦ ያን ይነሳል አላልክም? ለምን አርቲ ህዝብ ሚኒሊክ ጡታችንና እጃችንን ቆርጦናል ብሎ ነው የሚያስበው። ቆርጧል በትክክልም በሱ ማምናለሁ እኔ። ምንድነው እሱ አንተኛ ያስደስታል? የሱ ይነሳ ያኛው ለምን ይነሳ? ይሄ የሚነሳ ከሆነ ይነሳ። አንድ የሚያደርገን ከሆነ ፌር ከሆነ ፌር ነው እኮ አንተም ያግባባል። አንተ ደስ ይላል። ገና እኮ አሁን ይኸውልህ ጀራርሶ አሁን አንደርስታንድ ያላረከው ነገር ሚኒሊክ በሚገዛበት ጊዜ እንደ ሸዋ ነው የገዛው። የሸዋ ንጉስ ነው የሚባለው ሚኒሊክ። መጨረሻ ላይ ነው የኢትዮጵያ ንጉስ ሲሆን ንጉሰ ነገስት ነው። ንጉስ በነበረበት ሰዓት ላይ እኮ ቱለማ ኦሮሞ እኮ አንድ ላይ ከሱ ጋር ነበር አይደል? ስርዓት ውስጥ ነበሩ። እንደውም የሚገርም ስርዓት ላይ ብቻ አይደለም። እንደውም ጣሊያን ሄደው ሲዋጉ እናንተም የምትሉት 12 ጀነራል ትላላችሁ። አሮ ነው 9 ጀነራል ምናምን የሚባለው እኔ አላምንም። ጀነራል የዛን ጊዜ ስላልነበር እንዳለ ጀነራሎቹ ኦሮሞዎች እኮ ነበሩ እዛ ሄደው የተዋጉ። የሚኒሊክ ሰራዊት አመራሮቹ እንዳለ ጀነራሎቹ የዛን ጊዜ የጣሊያን ጦርነት ላይ ጀነራሎቹ እንዳለ የቱለማ ኦሮሞዎች ከነበሩ ዳስሚስ የቱለማ ኦሮሞ እናንተ በምትሉት ደረጃ ሜጀር ነበር ማለት ነው። የእንትን የሚኒሊክ ስልጣን ላይ ትልቅ አስተዋጽኦ ነበራቸው ማለት ነው። አፄ ኃይለሥላሴም ከመጣ በኋላ የአገር ባላባቶች ነበሩ። ይሄም ይዋሽ አይደለም። ባይዘው የቱለማ ኦሮሞና የአርሲ ኦሮሞ አንድ አይደለም። በፖለቲካሊ ስንመጣ የምድብ ክላስ ላይ ይሄ ሞር የቱለማ ኦሮሞ ሃራርኪንግ ክላስ ላይ ነበረ ነው። የአርሲ ጋር ደግሞ ስንመጣ ደግሞ ሃራርኪንግ ክላስ ላይ አልነበር። ሃራርኪንግ ስትል
አሁን እናንተ በምትሉት በአማራው ልክ ነበር ሲገዛ የነበረው ኦሮሚያ ክልል ውስጥ። ይሄ አይዋሽ መቼም። አብዛኛው ከነገስታት ጋር ሁላ እንትን ያሉ አንድ ላይ ነበሩ። ጦርም ሲመሩ የነበሩ በትምህርት ደረጃ በጣም ከፍተኛ ደረጃው ላይ የተቀመጡ ሰዎች ነበሩ። በአፄ ኃይለሥላሴ ጊዜ አፄ ምኒልክ ጊዜ ሄደው ራሱ በአፄ ኃይለሥላሴ ላይ ሲላኩ ሲማሩ የነበሩት ብዙ የቱለማ ኦሮሞች ነበሩ። ስለዚህ በተዘዋዋሪ የቱለማ ኦሮሞስ ጀራርሶ ይሄ ነገር አድርጓል ብለህ ታምናለህ ወይ? ቢካዝ ጎበና ዳጬ ፓርት ኦፍ እኮ ኢታማጆር ነበር እኮ የነበረው ትልቅ ስልጣን ነበር እኮ ከአፄ ምኒልክ እኮ ያልተናነሰ እኮ ስልጣን ነበረው። እና የቱለማ ኦሮሞስ ሃይራርኪን ክላሱን ይዞ አልነበር የነበረው? ይዋሻል። በፐርሰናሊቲ ደረጃ ጎበና ዳጬ የሚኒሊክ ሁለተኛ የቀኝ እጁ ነበር። አንደኛ የቀኝ እጁ ነበር እንጂ አንደኛ ልበለው አንደኛ ቀኝ እጁ ነበር። የቱለማ ኦሮሞ ሆኖ መዘዝ ስታወጣ ጎበና ዳጬ የምታገኘው ግን ኦሮሞን ሸጧል በሚለው መመዝገብ ታሪክ ላይ ተቀምጧል። እሱ ታሪክ ላይ ተቀምጧል። ያ ታሪካችን የሚያነሳው ጎበና ዳጬን እንደ ክደት ነው። ኦሮሞዎች ማለት ነው። እንደዛ ነው የምናምኑ። ለምን ከርቷል? ኦሮሞን አሳልፎ አርሲን የኦሮሞን ህዝብ እኮ የአርሲን አልቀበልም ብሎ ያለውን ምኒልክን አመራር እንዲገዙና በሱ ምክንያት ነበር። አንድ የተሰጠኛል። አንድ ሁለት ደቂቃ አንድ እያወራ ነው። በሱ የመጣ ነበር መልክቱን እያስተላለፈ ኦሮሞን አርሲዎችን ጡትና እጅ እንዲቆረጡ ያደረገው አንዱ እሱ ነው። በዛ ምክንያት ሚሊተሪዎቹ እንዳለ ሚሊተሪ አመራሮቹ እኮ የቱለማ ኦሮሞዎች ናቸው እንዳለ አይደል? ተላልቅ የሚባሉት አመራሮቹ በዛ ደረጃ። አሁን እኮ ታላቁ አርቲስታችን ሃጫሉ ሁንዴሳ ከመሞቱ በፊት እኮ አያቴ ራሱ ቅድመ አያቴ በፈረስ ከዚህ አድዋ ሄዳ ተዋግቷል ብሎ እኮ ታሪክ ላይ አስቀምጦልናል። በተዘዋዋሪ ራሱ ማለት ነው። መቼም አመራሮቹ አርሲዎች ከነበሩ ሚሊተሪው አመራሮቹ የቱለማ ኦሮሞዎች ከነበሩ ሚሊተሪው ማጆሪቲው የቱለማ ኦሮሞ ነው የሚሆነው አይደል? ኦፍኮርስ። ኦኬ ሶ የቱለማ ኦሮሞ መጥቶ ጨፍጭፎኛል ብለህ ታምናለህ አንተ? የዛን ጊዜ ኦሮሞ ለምንድን ነው የሚጨፈጨፈን? እኛን እኮ ስርዓቱ ሚሊተሪው ምንድን ነው? ቆይ አንዴ አመራሮቹ ኦሮሞዎች ከሆኑ የዛን ጊዜ የነበሩት የሚኒሊክ ሰራዊት እኮ የሚኒሊክ ሰራዊት ኦሮሞዎች ናቸው እና እንደዛም ከሆነ እኮ የአብይ ሰራዊት የቱለማ ኦሮሞዎች ናቸው። አብዛኞቹ የቱለማ ኦሮሞዎች ናቸው። የሚኒሊክ ሰራዊት የሸዋ ቱለማ ኦሮሞዎች ናቸው። በቀላሉ ኦሮሞ ኢትዮጵያ ጭናበታለች ነው እኮ ማጆሪቲው አማራ ነው። በኢትዮጵያ ስም ተጎድተዋል። አንተ የምትለው አይክዳ አማራ ከጎንደር ከጎጃም የመጡ አማሮች እኮ አሉ። የለም አንዴ ኦሮሞ የቱለማ ኦሮሞዎች ናቸው እኮ የሚታወቅ እኮ ነው። ይሄ እኮ ታሪክ ላይ የተጻፈ እኮ ነው። የጎበና ዳጬ ሰራዊት 90% የቱለማ ኦሮሞዎች ናቸው። ሰራዊቱ በየቦታው ካዲ ናቸው እኮ ወንድሜ። እነሱ ትክክለኛ ኦሮሞ አይደሉም። ትክክለኛ ኦሮሞ አይደሉም። ትክክለኞች አይደለም። ኦሮሞ በኢትዮጵያ ውስጥ ቅድም ስለ አርሲ ሲታነሳ ነበረ። በመጀመሪያ የአሁኑ የገዢ ደጋፊ ቢሆንም ኦሮሞ ስለ አርሲ አንስቴ የኦሮሞ ከጠየቅ ኦሮሞ አርሲ ባይኖር ራሱ ኦሮሞ የራሱ የለም። ምንጩ አርሲ ነች። አርሲ ባትኖር ኦሮሞ የሚባል ተረት ነው። ምንም በታሪክም በምንም በካልቸርም በኢትዮጵያ ኦሮሞ ላይ ጭናበታለ ብሌ ከጠየቅኝ አዎ በደንብ 150 ዓመት ሙሉ ጭናበት ካልቸሩም መሬቱም ጂኦግራፊውም ቋንቋውን ሁሉም ነገሩን አጥተዋል። ለዛ ነው እኮ አሁን እኔ በአሁኑ የጀዋር ፖለቲካ ባልወድም የድሮ የመጀመሪያ የነበረ ጊዜ ትክክል ነበረ፣ ግን አሁን መንገዱን ስለሳተ ነው። እና አርሲ ኦሮሞ በሃይማኖቱም ተጭኖበታል። አሁንም በኢትዮጵያ ውስጥ በሃይማኖቱ ሙስሊም ነው የተጫነበት። በእምነቱ ምክንያት የራሱ ተጭኖበታል እኮ። ምን ማለት ነው? ማለት አሁን ምሳሌ ነገርኩ እኮ በኢትዮጵያ ውስጥ ሌላ ኦሮሞ ሙሉ ሃይማኖቱን የራሱ ያስተማረ የአርሲ ልጆች ናቸው እኮ። የአርሲ መሻይኮች ናቸው። ምንድነው? እስልምና ነው ኦርቶዶክስ? ስለ እስልምና እኮ ምሳሌ እስልምና ውስጥ ስትገባ ሙስሊምና ኢስላም ይለያያል። ኢስላም ማለት
ያ ሃይማኖቱ የራሱ ነው። ውስጥ ገብቴ ሃይማኖቱን መማር አለብህ። ያንም ትምህርት ደግሞ ሙሉ ኦሮሞ አሁን ያሉ የተለያዩ ክልል ውስጥ ያሉ 9 ዞን የሚቆጠሩ ከአርሲ ነው የተማሩት ማለት ነው። ከአርሲ መሻይኮች። ለዛ ነው በምኒልክ ጊዜም በጣም በታርጌት አድርጎ አርሲ ላይ ሴፉን የመዘዘበት ዋናው ምክንያቱ ለዛ ነው። አርሲ ከተደከመች ኦሮሞ ይደከማል ብሎ ያስባል። ኦርቶዶክስ ኦሮሞ ላይ ተጭኗል ብለህ ታምናለህ? ኦርቶዶክስ ገዢውን አንተ ማወቅ ያለብህ ያኔ ገዢ ፓርቲ ነው፣ ያኔ ነባሪዎች። አሁን ምሳሌ ግን ተጭኗል ብለህ ታምናለህ ኦሮሞ ላይ? አዎ በትክክል። ኦኬ እስልምናስ? እስልምና ሃይማኖቱ ከራሱ አብሮ የተፈጠረበት ነው እኮ። አሁን ምሳሌ ሸዋ ኦሮሞ በድርቅ ነው በግድ ነው ያመነበት። አሁን ሸዋ በግድ ነው ኦርቶዶክስን ያመነበት። ታዲያ በምኒልክ ጊዜ አብዛኞቹ ታስሮ ተቃጥሎ የተጻፈ መጽሐፍ ሰጥቷቸው ይሄንን ካላመንክ ብሎ አንድ እያወራኩ ነው። ቆይ ወንድሜ፣ አሁን ምሳሌ ሸዋ ኦሮሞ አብዛኛው ማለት ነው ያኔ በገዢው። አሁን ምሳሌ ኦርቶዶክስ ተጫነበት እያልኩት አይደለም። ኦርቶዶክስ ራሱን የቻለ ሃይማኖት ነው። ግን ገዢው አሁን ምሳሌ የኢህአዴግ ጊዜ በጉልበት የጫነበት እነ በሳዱኒያ እኮ በኦሮምነቱ የራሱ ተገሎ አስክሬኑ የራሱ በመኪና በገመድ ታስሮ ከተማ ውስጥ ዞሮበታል። ያ ማለት ትግራይ ህዝብ ማለት አይደለም፣ ግን እሱ ከዛ ስለወጣ ነው። እና አሁንም ያን ነባሩ የምኒልክ ጊዜ የሸዋ ኦሮሞች በግድ ሃይማኖታቸውን እንደሚቀይረው ተደርጎበታል። ምን ነበር ሃይማኖታቸው? ሃይማኖታቸው ሙስሊም ነበረ፣ ኢስላም ነበሩ ማለት ነው። የሸዋ ኦሮሞ ሙስሊም ነበር መጀመሪያ ታሪክ ነው እኮ ታሪክ አይጠፋም። ስለዚህ ከእስልምና ወደ እንትን ይዟቸው መጡ፣ ወደ ኦርቶዶክስ በግድ አደረጓቸው ነው የምትለው? አዎ በግድ የተጻፈ መጽሐፍ ይህንን ካላመናችሁን ተብሎ በግድ ያመኑበት ሁኔታ በታሪክም አለ። ለዛ ስለሆነ ነው አሁን አርሲ የአንድ ፖለቲካ ተብሎ አርሲ መነካት የለበትም። ምክንያቱ እዛ ውስጥ ያሉ ኢትዮጵያነታቸውን የሚቀበሉም ኢትዮጵያ የኦሮሞ ኦርቶዶክስ የለም ብለህ ታስባለህ አንተ ማለት ነው? ኦሮሞ ኦርቶዶክስ አይደለም። ለምን እንደዚህ አይደለም? አንዳንዴ ሲጠይቅኝ ጥያቄዎቹን በሌላ መልክ እንትነት ይበለው በራሱ ነባሩ ኦርቶዶክሶች የኦሮሞ ሙስሊምስ ነበረ? ነባር ነው የኦሮሞ ሙስሊም? ኦሮሞ ሲጀመር እኮ አብዛኛው ሙስሊም ነው። እሱ እንደ አንድ ክፍል ነው እያወራ ያለው። ለምን አይመልስም? አንዴ ፕሊዝ የኦሮሞ ቆይ ሰው እያልከኝ ያለው አሁን ለምሳሌ እነዚህ ገብረ እግዚአብሔር፣ ኃይለማርያም፣ ደመላሽ፣ ሽመልስ ምናምን እነዚህ ተጭኖባቸው ነው ኦሮሞ ላይ ነው ብለህ? እኔ አሁንም መንገዱን እንትን አትበልና እኔ በስም ጉዳይ የለብኝም። የፈለጉትን ስም መጥራት ይችላሉ። አሁን ምሳሌ ሰይፉ ካልክ በእስልምና ክርስቲያንም አለ አይደለም? በስም ጉዳይ አይደለም። ግን አሁን ቅድም ስለ ፊንፊኔ ስለ አዲስ አበባ አንስታችሁን ነበረ። ኦሮሞ በኢትዮጵያ ተጭናበኛለች የሚለው ዋናው ዓላማው መሬቱን ተወስዶበታል። አሁን ምሳሌ ተነሱ አይደለም እያውቁ አንድ መሬቱ ጋር እንመጣለን። ይሄ ነገር ክላሪቲ የምንጣስላል። አንተ አሁን የአርሲ ልጅ እንደ አንድ አርሲ ልጅ በነገራችን እኔ አርሲ አይደለሁም አቢቢ፣ እኔ የጅማ ልጅ ነኝ። ቅድም ራስ አርሲ እኮ ብለህ ነው። አሁን እየጠየቅኩ ያለሁት አሁን በታሪክ ዘንድ የቱለማ ኦሮሞ የኢትዮጵያን ምስረታ ላይ ትልቅ አስተዋጽኦ አድርጓል። ይህም ይዋሽ አይደለም አይደል? እኮ ለምሳሌ በጦርነት ደረጃ ብዙ ነገር ዋጋ የከፈለ ነው የአርሲ ኦሮሞ አይደለ? ከፍለዋል። ሶሪ የቱለማ ኦሮሞ። ስለዚህ አሁን የቱለማ ኦሮሞ አርሲ ኦሮሞን በተዘዋዋሪ የሚኒሊክ ጦር ስፔሻሊ ጎበና ዳጭ ጦር 90% የጎበና ዳጭ ጦር የሚባለው የኦሮሞ ጦር ነው። ቱለማ ኦሮሞች ናቸው እዛ ውስጥ ያሉት አይደል?
ያ ጦር ሄዶ የኦሮሞን ጨፍጭፏል ብለህ ታምናለህ አንተ? ለምሳሌ ጎበና ዳጬ ራሱ በኦሮሞ ታሪክ ላይ ካዲ ተብሎ ተጽፎ ቅድም ወንድማችን ሲል ነበረ። አሁን ለምሳሌ ሊበሌ አሁን ኢህአዴግ ጊዜ ኦፒዲዮ የሚባሉ ነበሩ። ኦፒዲዮ ብሎ ግን ኦሮሞ ናቸው። ኦሮሞ ያንን ለሆዳቸው ብሎ ለገንዘባቸው ለኪሳቸው ብሎ ከኢህአዴግ ጋር ወይም ከወያኔ ጋር ቆሞ ምናልባት ታስታውስ ከሆነ ማስተር ፕላን ብሎ የኦሮሞ መሬት ልክ ተዘርፎ ነበረ። ያንን ሲያደርጉ የነበሩ ኦሮሞ የራሱ በኢህአዴግ ውስጥ ወይም ከቲፒኤልኤፍ ጋር የሚሰራ ሆዳም የኦሮሞን ታሪክን ደብቆ ያንም ከምኒልክ ጋር የነበሩ ጦሮች ከኦሮሞ ብዙ ዋጋ የከፈሉ ታሪካቸው የማይደበቁም ጥሩ የሰሩም አሉ። ግን ለሆዳቸው ብሎ የራሳቸውን ሰዎችን የኦሮሞ ህዝብን የራሱ የጨፈጨፉ ታሪክ ይቅር የማይላቸው ዛሬ ማንኛውም የኦሮሞ ልጅ በታሪኩ ጎበና ዳጬ ያልከውን ከሃዲ ብሎ አስቀምጦታል። ምክንያቱ የራሱን ህዝብ ስለጨፈጨፈ ማለት ነው። ያን ደግሞ ሲመራ የነበረው በገዢ ነው። ማን ነው እንደዛ ብሎ የጻፈው? እንዴ የኦሮሞ አባገዳዎች እኮ ተጽፎ አስቀምጦታል እኮ ያን ነባሩ ኦሮሞ ማለት ነው። የአሁኑ ትውልድ የኛ ደግሞ አንብቤን ከዛ የምንማርበት እንትን አለ። ምክንያቱ ተጭኖበታል፣ መሬቱን ተወስዶበታል። አብዛኛው የነበሩትን ሃይማኖቱን እንደሚቀይር ባስገድዶበታል። ከዛ ደግሞ አሁን ዞሮ በአርሲ ላይ ሃይማኖትን ከሙስሊም ወደ ኦርቶዶክስ እንዲቀይሩ አድርጓቸዋል። ያ አሁን ምሳሌ ኦርቶዶክስ ብቻ አይደለም ያን አሁንም ፕሮቴስታንቶች እንጆን አዲስ የመጡ ቢሆኑም ምሳሌ ዋቄፈታ ኦርቶዶክስ አይደለም፣ ግን ሌላ ሃይማኖት ነው። ኢስላም ሙስሊም አይደለም፣ ኦርቶዶክስም አይደለም፣ ሌላ ሃይማኖት ነው። ያ ማለት የግድ ወደ ኦርቶዶክስ ተመለስ ማለት ብቻ ሳይሆን ያ የነበሩ ዋቄፈታም ነበር፣ ጉልበት ያላቸው ማለት ነው። ግን ሃይማኖታቸው እነሱ ባህል ብቻ ከእስልምና እንደሚርቁ አድርጓቸዋል። ለዛ ነው አሁን አርሲ ላይ የሚዞሩበት ነገር እዛ ስለሆነ ነው። በጣም የተማሩም በጣም በሁሉም ነገር እንትን ያሉ ኦሮሞች እዛ ስለሚመጡ በቃ አርሲ ላይ ነው እንትናቸው ጣጣቸውን የሚቀስሩት ማለት ነው። ስለዚህ ሌላ ኦሮሞች ደግሞ መጥቶ አርሲ ኦሮሞ አይደለም ወይም ደግሞ ኢትዮጵያዊነቱን አይቀበልም ካለ እሱ የራሱ ካዲ ነው። ምክንያቱ አሁን ምሳሌ ባሌ ከተባለ ባሌ ማለት መሬት ነው እንጂ ሰው አይደለም። ባሌ ሰው የሚባል ሰው የለም፣ አርሲ ነው። እነሱም የመጡት ሲኮመንዶ ነው የሚባሉ የአንድ አባት ልጆች ናቸው። ግን ያኛው መሬቱ ነው በሰፈራ ሰጥቷቸው ሌሎቹም ባሌ ብሎ አስቀመጣቸው፣ ሌሎቹ አርሲ ብሎ አስቀመጣቸው። ግን በሰውነቱ በታሪኩ ከሄድን ባሌ የሚባል መሬት ነው እንጂ ሰው የለም፣ አርሲ ነው ማለት ነው ሁሉም። ለዛ ነው ተጭኖብኛል የሚባለው፣ ለዛ ነው። እና በአሁኑ የተሻሻለ ይሄ ከሄደ አሁን ምሳሌ የቋንቋ ችግርም አለ፣ እሱ በተራው ይመለስለታል። ግን አዲስ አበባ ራሱ ቢትወስድ አንዴ እመጣለሁ ወደ አንተ ጋር ወንድማችን። እስቲ አና ሳባ አና ኦኬ፣ አና ሳባ የለም። መሐመድ ወይንም ሰሚር አለሁ። እንዴት ነው ወንድማችሁ? ሰላም ነው? አለን። አርሲ ነህ? አም ኦሮሞ አብያስከነቤ ነው። ኢትስ ጀስት ኤክስፕሌን ላድርግልህ ነው አሁን ስለ ኮሊንግ ኔም ሪሌትድ ቱ ኦሮሞ የሚል እና አሁን ባለ ቅድም ስትናገር የነበረው አንድ ማስተካከያ አሁን እዚህ ውስጥ ላሉት ሰዎችንም ልነግራቸው ፈልጌ ነው። እና የአንተ ፖለቲክስ ወዴት እንደምትሄድ ይገባኛል። እና ነጥብ ለማስጣል ነጥብ አይደለም እያወራን ልስሚ
አሁን እኔ እኮ እዛ የአማራ ውስጥ ራሱ ችግር ካለ ታወራለሁ እኮ ይገባኛል እኮ ምን አለ መሰለህ ይኸውልህ በሰላም ላይ የተቀመጡ ምናልባት እውቀቱ ሊኖራቸው ላይኖራቸውም ይችላል። አንተ አውቀህ ሌላውን ማያውቅበት ምንም ምክንያት ኖ አሁን ለምሳሌ ቆይ አንዴ ይሄ የግለሰብ ቆይ መማር አሁን ለምሳሌ ምን አለ ኦሮሞ አርሲ ቢኖር ኦሮሞ አይሆንም አርሲ መስራቹ ኦሮሞ መስራቹ ራሱ አርሲ ነው ብሎ ነው የሚያምነው። ይሄ እምነቱን ውሸት ነው እውነት ነው። አንተ ደግሞ በኤቪደንስ መጥተህ አይ አይደለም ሁሉም እኩል ነው ምናምን ልትል ትችላለህ። ቀደም የመጡት ደግሞ እንዳለ አርሲ ኦሮሞች የቱለማ ኦሮሞ ኦሪጂናል እንትኑ ሌላ እምነት ነው እንጂ ኦርቶዶክስ አይደለም፣ ኦሪጂናል ኦርቶዶክስ አይደለም፣ የቱለማ ኦሮሞ ተጭኖበት ነው ይላሉ። እሱ ደግሞ የራሳቸውና አስተሳሰብ ኦሪጂናል እምነቱ ላክ ገብረ እግዚአብሔር ኃይለማርያም ደመላሽ ሽመልስ ምናምን ይባል ይሄ ተጭኖበት ነው እንጂ ኦሮሞ ላይ ኦሪጂናል ስም አይደለም ይላሉ። መሐመድ እና ሰሚር ምናምን ካልከው ደግሞ ይሄማ የኦሮሞ ስም ነው። ሰሚር የኦሮሞ ስም ነው ወንድሜ አንተ ስተር አለ አንተ አሁን ማለት እዛ ውስጥ የሙስሊም ብቻ እንደዚህ ስም መርጠህ አይ እነዚህ አሁን የኦሮሞ እንትኖች አሁን የአርሲ እንትኖች እንደዚህ ብለዋል ብለህ ለመደምደም ነው። እኔ አሁን አንድ ነገር ልንገርህ፣ ይኸውልህ የሙስሊም ስሞች ብዙ ጊዜ ሰሚርም ሊሆን ይችላል፣ አባስም ሊሆን ይችላል፣ በክርስቲያን ውስጥም አሉ። ኖ ሶሪ በኦሮሞ ውስጥም አሉ፣ በጉራጌ ውስጥም አሉ። ኮመን ነው እነዚህ አሁን ኦሮሞ በስም ሳይሆን በደም ነው። አንተ መተህ አሁን ኦሮሞ መችላ አጼ የሚባል ስም ይዘህ ኦሮሞ መሆን ትችላለህ። ገባህ? እና ሁለተኛ ደግሞ እንደዚህ ወደ ሰሚር የኦሮሞ ስም ነው ወይ? ስም ስለያዘ ኦሮሞ መሆን ይችላል? አይችልም። ስም ስለያዘ ኦሮሞ መሆን ይችላል? ደሙ ነው እንጂ እንዴት ስሙን የሚኒሊክ ስም ይዞ መጥቶ ኦሮሞ ሊሆን ይችላል? ይኸውልህ ኦሮሞ በስም አይደለም። አሁን ሽመልስ አሁን ለምሳሌ ሽመልስ አማርኛ ነው አይደለም? ለምን ኦሮሞ ነው? ይኸውልህ ሽመልስንም ይዞ መጥቶ ማን ነው ኦሮሞ መሆን ይችላል። ኦሮሞ እኮ ጉዲፈቻ ማለት አቃፊ ነው። ብዙ ሰው አሁን ለምሳሌ ክርስቲያኑ ሽመልስ፣ ገብረ እግዚአብሔር፣ ኃይለማርያም፣ ፍሬዘር ምናምን ይባሉ እነዚህ ጉዲፈቻ ናቸው ብለህ ነው የምታምናው? ኖ አላልኩም። ይኸውልህ አይ እኔ እኮ የአንተ ድምደማ እኮ እኔ እንደዛ አላልኩኝም። ኦሮሞ መሆን ይችላል። አሁን ፍሬዘርም መሆን ይችላል። ኦሮሞ ነው። አማራ ውስጥም አለ። ኖ አማራ ውስጥም አለ፣ ኦሮሞ ውስጥም አለ። መሆን ይችላልና ነው የተለየ ነው። ፍሬዘር ብሎ እኮ እንትን ኮል ማድረግ ይችላል። ኦሮሞ ምንም የሚከለክለው ነገር የለም እኮ። ሽመልስን በቃ ኦሮሞ ብሎ እንትን ማድረግ ይችላል። አሁን ያለ ኦሮሞ በስም አይደለም የተሰጣለ፣ ኦሮሞ በደም ነው። አንተ አሁን ለምሳሌ መጥተህ ማን ነው ኦሮሞ መሆን ትችላለህ ካል አጼን ስም ይዘህ ኦሮሞ መሆን ትችላለህ እንጂ አንተ ወደ ሙስሊሙ እንትን አድርገህ አርሲ ኦሮሞ ምናምን ብለህ ከአርሲ ጋር አገናኝተህ የሆነ የፖለቲካ እንደዚህ አይነት ደርቲ ፖለቲካ ነው የምትጫወተው። እኔ አይ ነው በደንብ አውቃለሁ፣ ፎሎ አደርግሃለሁ። ይሄ ደግሞ ማን ነው ማንም የትኛውም ኦሮሞ ማን ነው የአንተን ፖለቲካ እንትን አድርጎ እንደ ተቀብሎ ምናምን ነገር ያው ነው ማንም ይቀበላል። እኔ ተቀበላል። ያው ኦፍ ኮርስ just talking ምንም እኮ ፖለቲካ መስራት አለ መስራት አንተ ፖለቲካ ተቀባይነት የለው። አንተ አሁን ዝም ብሎ አሁን እንደ ሰልፍ ማይክ እነዚህ አሁን ሻዋ አይነት ነገር እነዚህ ሰዎች አስገብተህ ምንድን ነው አርሲ እንትን አድርገህ ኮምፕሮማይዝ አድርገህ እነኚህ ነው ፖለቲካሊ እየመታ ያለው የለም እንዴ? ያው ለምሳሌ እንዳንተ ደርቲ ማይንድ አሁን ለምሳሌ አንተ አሁን አንድ ወንድሜ ሰሚሮ ኦሮሞነትን አሟሉ ማለት ነው። አንዴ ቆይ ኦሮሞነትን አሟሉ ማለት ነው እነሱ ከድርና ምናምን ካልሆነ ለሱ ኦሮሞች አይሻው ምናምን አይደለም። ኦሮሞ ከነዚህ ጋር ነው እኮ በተቆጥረን በቃ እነሱ እኮ ነገርኩ። እነሱ ይሄን ስም ካልያዝክ ኦሮሞ አይደለም። እኔ እነግርሃለሁ የትም ቦታ ቢሆን ማቆም አለብህ። ይሄን ነንሰንስ እያልኩ ነው። ይሄን ነንሰንስ ማቆም አለብህ። ሸዋን አብሶም ሸዋ መናገራችን በስም ችግር የለብንም። ጎመና ንጉስ ነው ወንድሜ። ቅድም ብዬዋለሁ እኮ ለስም ችግር የለብንም።
በወርቅ ነው እንትን የምንሰራበት። ቻንስተኛ እንደ ማን ቻንስተኛ ችግር የለብን። ማንኛውም ሰው ስም ይዞ መቀመጥ ይችላል። ግን ማለት ስላለኝ ነው። እንደው ዝም ሲሏችሁ ታበዛላችሁ። በቃ ደርቲ አይነት ማይንድ እኮ ነው። በቃ አሁን እነኚህ እኮ ምንም አላጠፉም እኮ ነው። እኔ ጋር ሙይታርግ እኮ አጼ እኮ አላጠፋም። አንተ እኮ ነህ ተምረህ ትወጣለህ። ሚውታርክ ይኸውልህ ስማ፣ ኦሮሞ የሃይማኖት ጥላቻ ሊኖርብህ ይችላል። አንተ ሃይማኖት ስለ ሃይማኖት አላወራም። ሃይማኖተኛም አይደለሁም። እኔ ልንገርህ፣ ሃይማኖቱን ቀቅለህ ሾርባ አድርገህ ጠጣው ስትፈልግ። ኦኬ። ስለዚህ ልንገርህ፣ እኛን አንደርማይን ማድረግ አችልም። ቱለማ የሀገር አባት ነው። ልንገርህ፣ ኦኬ። ገና የሸዋ ህብረት እያቋቋምን ነው። በአጋጣሚ ካላችሁ ጆይን ማድረግ ትችላላችሁ። ምክንያቱም እንደው ዝም ስንል ጭራሽ የሌለን መሰላችሁና ጭራሽ ላይ ጣሪያ ላይ ወጣችሁ። በቃ ስም ምናምን የገሌ ስም ምናምን የእኛ ነው ትላለህ። ወንድሜ ተጠንቀቅ፣ ስርዓት ያዝ። ሃይማኖትን መስጊድ ውስጥ፣ ቤተክርስቲያን ውስጥ፣ ቸርች ውስጥ አድርገው። ኦኬ። ያንተ ስም ስፔሻል የሚሆንበት ምንም አይነት ምክንያት የለም። ንገር፣ ምንም አይነት። ስለዚህ ስርዓት ያዙ። ቴንክ ዩ ጋይስ። እኔ ልተኛ ነው፣ እኔ ጋር መሽተዋል። እስቲ አንድ ቻንስ ስጠኝ። ማነህ? ሰላም ነው? ጎሄድ፣ እንዴት ነው ወንድማችን? ኦኬ። እኔም ጥያቄ አለኝና አንተም ደግሞ ትጠይቀኛለህ። ችግር የለም። ለምሳሌ እኔ ያልገባኝ ነገር ለምሳሌ እስካሁን እኔ ኦሮሞ ልጅ ነኝ፣ ከኦሮሞ ደግሞ የባሌ ልጅ ነኝ፣ እንደዛውም የሲኮ መንዶ ልጅ ነኝ ማለት ነው። ስለዚህ የእኔ ጥያቄ የኦሮሞ ጥያቄ ነው እዚህ ላይ የተነሳው። እኔ ያልገባኝ እስካሁን ሁሉ ምሳሌ እኔ እንደ አንድ ኦሮሞ ልጅ ኦሮሚነቴን ከአባቴ ጀምሬው ማለት ነው እስከ ኦሮሞውን ቆጥሬ ያስገባለሁ እና ከዛም ደግሞ ኦሮሞ የማ እንደሆነ ራሱ አውቀዋለሁ። ያልገባኝ ነገር እስካሁን አማራ ነው። አማራ አሁን ለምሳሌ ትንሽ ብትቆጥረኝ፣ አሁን ለምሳሌ እስከ 10 አባት አንተ ብትቆጥረኝ እኮ ደስ ይለኛል። ከዛ ደግሞ የኦሮሞ ነገር አብረን እናወራለን በሰፊው። ለምን እስካሁን አማራ ብሔር ነው ወይ የሰው ስም ነው ወይ የመሬት ስም ነው ወይ? ይህንን ነገር ማወቅ ፈልጋለሁ። ይህንን ትንሽ ብታስረዳኝ ደስ ይለኛል። አሁን ለምሳሌ እኔ እስከ 10 አባት እስከ 15 ይቆጥራለሁ በአንድ ደቂቃ በ5 ደቂቃ ውስጥ ማለት ነው፣ ወይ ደግሞ በ3 ደቂቃ ውስጥ አንተ ትቆጥረኛለህ። ወደ አማራ ለምሳሌ ከአባትህ ተነስቴ ወደ አማራ ታስገባለህ አንተ ዘሬ ቁጥር እስኪ። አይ እሱን ንገረኝ መጀመሪያ። ቁጥርና ችግር የለም ቁጥር። አይ እሱ ይኸውልህ እስካሁን ለኢትዮጵያ ውስጥ እኮ ግራ የገባው እስካሁን አማራ ምን እንደሆነ ኢትዮጵያኖች ራሱ እውነቴን ነው። ግን አማራ ምን እንደሆነ ብቻ ንገረኝ። እኔ ቁጥርሃለሁ። አማራ ምን እንደሆነ ብቻ ንገረኝ። የኦሮሞ አባቱ አንተ አትቁጥር። አንዴ ጋይስ፣ አሁን ቆጥራለሁ ብላል። ቁጥር እሱ ችግር አማራ ብቻ ይኸውልህ። አንተ ደግሞ አማራ ብቻ ምን እንደሆነ ንገረኝ። እስከ 15 ምንም አይደለም። በቃ ታስት በቃ አንተ ምንም አይደለም ብለህ ተወው። በቃ ምንም አይደለም። በቃ አማራ የለም ብለው የለም ብለው በቃ ዛስ የለም ብለሃል። እኔ አማራ እንደሰማሁት ተራራ ነው የሰማሁት። በቃ እሺ፣ ተራራ ደግሞ ብሔር አይደለም እኮ በቃ እንደዛ ብሔር አይደለም ብለህ በቃ አንተ ደምድሞ በቃ ደስ። ታዲያ ለምንድን ነው የሰው ዘር የምትጠይቀው? ታዲያ ጥያቄ ነው የጠየቀው። የለም በለው በቃ የለም በለው። ደግሞ ፖለቲካ የማያውቁ ሰዎች እዚህ ላይ አድርጌ እንደዚህ ስትጫወትበት ግራ ገብቶ ማንም አለ የሚጫወተው አይቻለው እኮ ወሬ እያወራን ነው። ዝም ብለን ወንድሜ እዛ ላይ ማንም የሚጫወተው አማራ ብቻ ንገረኝ። አማራ ተራራ ነው ወይ መሬት ነው ወይ ሰው? በቃ ታስት ምንም በለው በቃ ተራራ ውስጥ ያለ መሬት ውስጥ ምንም በለው ማለት የለም በቃ እኔ በአንድ በኩል እምነት መሆኑን የሰማሁት ምንድነው? ሁለተኛው ደግሞ ተራራ መሆኑን የሰማሁት እምነቱ ምንድነው? ኦርቶዶክስ እኮ ሲጀመር ወደ ሀገራችን ሲመጣ አማራ ነው። ኦርቶዶክስ ማለት እኮ አማራ ነው፣ እምነት ነው እንጂ ብሔር አይደለም።
የቱለማ ኦሮሞስ አማራ ነው ማለት እንችላለን? ኦርቶዶክስ ከሆነ የቱለማ ኦሮሞ እኮ የቱለማ ኦሮሞ የአርሲ ኦሮሞ የሚናምኑ መጀመሪያ አማራ ምን እንደሆነ ከተነገር ንገረኝ። መጀመሪያ አማራ ብቻ ከነገርከኝ ብቻ ነው እኮ እኔ የምነግረው። አንተ ባልከው እኮ ነው። ቆይ ኦሮሞ ነው ቱለማ ምናምን የሚባል ዘር ነው እኮ። አንዴ ቆይ ጠየከኝ እኮ አንዴ። አሁን አንተ ባልከው አማራ ማለት ኦርቶዶክስ ነው ካልክ ብዙ 90% የቱለማ ኦሮሞ ኦርቶዶክስ ነው። እነሱስ ተጭኖባቸው ነው ብለህ ታስባለህ? አማራነት ናቸው እነሱም ተጭኖባቸው ነው ብለህ ታስባለህ? ልጅ አባ ወረበር ወንድማችን ቆንጆ ጥያቄ ነው። ይሄ እምነት ነው። ማንኛውም ሰው በድንጋይም ቢያምን የሆነ የፈለገ ነገርም ቢያምን የኔ ጉዳይ አይደለም። ተጭኖባቸው ነው ብለህ ታስባለህ? አዎ፣ ግን እምነትና ብሔር እምነትና ዘር ይለያያል። ቆይ ተጭኖባቸው ነው ብለህ ታስባለህ ወይ? እሱ እኮ አንተ እንደፈለክ መልስ ስጠው። እኔ አሁን ለምሳሌ አንተ ግን ታስባለህ? ተጭኖባቸዋል ብለህ ታስባለህ? ለምንድን ነው? ሃይማኖት ነው እሱ ተጭኖበታል አንተ ስላልክ ብዬ አላስብም። እኔ እሱ ስላልከኝ ብቻ እኮ አንተ ነህ እኮ አማራ ማለት ኦርቶዶክስ ነው። ይሄ ሚዲያ ትክክል ነው። ይሄ እኮ የታወቀ ነው። ለምን ይሄ ዘር መሆኑን ስላላገኘሁት እስካሁን ፈልጌው ሃይማኖት ነው ብለህ ነው የምታስበው አንተ? አሁን ወንድሜ ምን መሰለህ፣ አሁን ተጭኖበታል የምትለው በሁሉም ነው በሃይማኖት ብቻ ነው ብለህ ጠይቀው፣ እሱ መልሱን ይመልስልህ። ወይ አንተ የጠየቀው በጅልማ ነው ወይስ በሃይማኖት? አንተ ለምሳሌ ወንድሜ መሐመድ እዚህ ላይ ያለክ ማለት ነው። እሱ በፈለገ ነገር አንተን እየጠየቀ ምን ችግር አለ? ጥያቄ እሱም ይጠይቀኛል። እየጠየቀኝ እኮ በፖለቲካ ነገር አንዴ ወንድሜ አንተም እኮ እየተጠያየቅን ያለ ነገር ስላገኘው ነው። አንተ ደግሞ አንዴ እየተጠያየቅን እኮ ነው ወንድሜ። ቆይ እሱ ሲጠይቅ ወንድሜ ኧረ የፈለገ ነገር አንዴ ጋይስ ወንድሜ አንዴ ጋይስ ይሄ እኛ አንዳንዶቻችሁ የምትፈልጉት አማራ ጋር መሰዳደብ የምትፈልጉት፣ እኛ እዚህ ለመሰዳደብ አይደለም። እኔ አሁን ብሰድበኝ ዝም ነው ብለህ አልሰድብም። ኦሮሞማ ተሳዳቢም አይደለም ኦሮሞ። አሁን እናንተ ስድድብ ካልሆነ አንድ ላይ ማውራት አይቻልም ማለት ነው። ካልተሰዳደቡ ጥያቄና መልስ እያደረጉ ያላወኩት መጠየቅ እንትን ማለት ይሄ ኖርማል እኮ ነው። የሚሉትን ነው የኦሮሞ ልጆች የአርሲ በብዛት ተጭኖብናል ብለው ያምናሉ። ይሄ ኖርማል እኮ። ይሄንን እኮ እንደውም አንተ ማስረዳት ነው ያለብህ። አዎ ተጭኖብናል፣ ካልተጫነብህ ደግሞ አልተጫነብንም ብለህ አንተ ነህ ማስረዳት ያለብህ እንጂ እኔ አይደለሁም ማስረዳ። ያንተን እኮ ነው እንደውም እየሰማን ነው እንትኑን አይደል ሞርሞር ይሄንን ነው ያር አና አለ አለ እንዴት ነው ወንድማችን? ደህና ነው ነገሩ። የአርሲ ጉዳይና የቱለማ ጉዳይ ነው አይደለም ነው የኢትዮጵያና አርሲ ነው እያወራን። ልጠይቅ የኦሮሞ ህዝብ ላይ ሃይማኖት ተጭኖበታል ብለህ ታስባለህ? አልተጫነበትም። አሁን ለምሳሌ ቅድም ሽመልስ፣ ገብረ ማርያም፣ ኃይለ ማርያም፣ ወደ ማርያም ምናምን የሚባሉ ስሞች ፍሬዘር ምናምን እነዚህ አይነት ስሞች የኦሮሞ ስም አይደለም ይላል። የኦሮሞ ስም ደግሞ አሁን እንደሚለው መሐመድ፣ አብዱልአዚዝ ምናምን የሚባለው የኦሮሞ ስም ነው ብለህ አምናለህ። አንተ ታምናለህ? ይሄንን አላምንም። የአረብ ስም ነው። የአረብ ስም ነው እንጂ የኦሮሞ ስም አይደለም። የኦሮሞ ስምማ ፈይሳ፣ ቶሎሳ፣ ዋቆማ፣ ዋጅራ ነው እንጂ ለምን ትዞራላችሁ? ቆይ ሌላ ጥያቄ የለም። ስም የፈለገውም ችግር የለም አልነው እኮ። የስም አይመለከትም። ኦሮሞ ያው ስም ተራ ነው። የአረብ ስም ነው። አዎ የኔ ችግር የለብኝም። ያው የኔ የፈለገ አንድ ልጠይቅ፣ ኦርቶዶክስስ ተጭኖበታል ብለህ ታስባለህ? አንዳንድ አሁን የአርሲ ልጆች ተጭኖበታል። የለም ምንም አልተጫነበትም። ራሱ ላይ ነው ጫነው ራሱ። እንዴት አየው የእንትን አሁን ያለውን የአርሲ ፖለቲካ እንዴት አድርገን ነው በብዛት አሁን ኦርቶዶክስ እንትን ኢትዮጵያ ተጭናብናለች፣ ኢትዮጵያ አልመሰረትናትም ብሎ ያስባል። ገና መስረታ ላይ ናቸው እና ይህንን ከኢትዮጵያ ፖለቲካ ጋር ማስታረቅ ይቻላል? ይህን ፖለቲካ ይቻላል። አዎ በደንብ ይቻላል። ቀላል ነው። አርሲዎች ሚኒሊክ ጡት ቆርጦናል ነው የሚሉት።
የአኖሌ ሐውልት አሁን ተተክሏል። ተሳሳ አርሲ ብቻ አይደለም ሙሉ ኦሮሞ ይሄንን ያምንበታል። ሙሉ ኦሮሞ አርሲ ብቻ አይደለም። ጡት መቆረጦን አሁን የምኒልክ ጦር ቆይ ታሪክ ላይ የተጻፈው ኦሮሞ መለያየት የለበትማ። አርሲ እኔ ላውራ እድሉ ለእኔ ነው የተሰጠው አይደለ እንዴ? አሁን እኔ ኦሮሞ ነኝ፣ ልክ እንደናንተ ኦሮሞ ነኝ። ከእናንተ የበለጠም ኦሮሞ ነኝ። ግማሻችሁ ሀዲያ ምናምን ናቸው። እና ምኒልክ የሸዋ ኦሮሞ ግማሹም ኦሮሞ ነው የሚባለው የታወቀ ነው። አጠቃላይ ጦሩ 199% ኦሮሞ ነው፣ የሸዋ ኦሮሞ ነው። አሩሲን ሀረርጌ ላይ ተዋግተዋል። አዎ ይሄ ግልጽ ነገር ነው። ግን ሃይማኖት የሚባል በዛን ጊዜ የኦሮሞ የአሩሲ ህዝብ እስላምም አልነበረም፣ ዋቀፈታ ነው። የአሩሲ ሰዎች በጣም ነው የሚዋሹት። እስላም ከአሩሲ አልመጣም። እስላም የመጣው ከወሎ ነው፣ ከትግራይ ነው። ከየት እንዳመጡ አይታወቅም። የምኒልክና የአሩሲ ጦርነት ከተባለ ደግሞ የሸዋ ጦርና የአሩሲ ጦርነት ተዋጋው። ጎንደሬው፣ ጎጃሜው፣ ወሎዬው ሄደው አልተዋጋም። ከየት እንዳመጡ አይታወቅም። አሁን እንደ ኢትዮጵያ የምንታረቀው ወንጀል ከሆነ አርሶቹም ኢትዮጵያ እንዲቀበሉ፣ ኦሮሞቹም ደግሞ ምኒልክ ጎድቶናል ከተባለ የሁለቱም ሐውልት ፈርሶ ኢትዮጵያ በአንድነቷ ተቀጥል ነው የምለው እኔ ዳሳቢ። ግን አኖሌ ሐውልት መፍረስ አለበት ብለህ ታምናለህ? አዎ መፍረስ አለበት። ምኒልክም መፍረስ አለበት። ምክንያቱም ሁለቱም ታሪክ ለኢትዮጵያኖች ምንም የሚጠቅም ታሪክ የለም። በሱ ትእዛዝ ነው። በዛን ጊዜ እሱ ፕሬዝዳንት ነው፣ አዛዥ ነው ከተባለ ተጠያቂ አዛዥ ነው። ስለዚህ ሁለቱም ፈርሶ ኢትዮጵያ በአንድነቷ ተቀጥል። ችግር አለው። ግን በብዛት አሁን ጦር መሪዎቹ በብዛት እንደሚባለው ኦሮሞዎች አሉ፣ ብዙ የጦር መሪ 100% ምንም የጦር መሪዎቹ እነሱ እኮ ናቸው አይደል ዋና ጦሩን የሚያዙት በዛ በኩል። አዎ ተቀብለናል እኮ እንደ ኦሮሞ እርስ በርሳችን ነው ተጋዳደል ነው የታወቀ ነው። እኔም በአና ሀሳብ እስማማለሁ። ምክንያቱም እስማማለሁ ሁለቱም ችግራችን በዛን ጊዜ ሰው ትንሽ እንደዚህ እንዳሁኑ አልነቃም። ኃይለ ሥላሴ ኦሮሞ ነው እያልን የኃይለ ሥላሴ አባት ነው ሀረርጌን ሲገዛ ነበረው። ዳርጌ ራሱ የሸዋ ኦሮሞ ነው፣ ቋንቋው ነው እንጂ ጎበና የሸዋ ኦሮሞ ነው። ምኒልክ ራሱ ሸዋ ነው። ጎንደሬው ቢሆን አጤ ቴዎድሮስ ቢሆን ለምሳሌ አጤ ዘርዓ ያዕቆብ ቢሆን ይመስላል። ጎበዝ ይሄ አስማማኝ። ስለዚህ ኢትዮጵያ አንድ ትሁን ከተባለ ወንጀል የሰራ ሐውልት ይፍረስ፣ ከዛ በሰላም አንድ ላይ ሀገራችንን እናድን ብዬ ነው የማምነው። ማፍረስ ምኒልክ እኮ ብዙ ጥሩ የሰራ አለ እኮ እንዴት ይፈርሳል? እሱም ምን ሊፍረስ? ቆይ ልጠይቅህ፣ አኖሌ ሐውልት አንተ መፍረስ አለበት ብለህ ታስባለህ? እንደ አንድ ወንድማችን አሁን ምሳሌ ምኒልክ የሰራበት በጣም ጥሩ ነገሮችም መጥፎችም አሉ። አዎ ታሪኩ ሙሉ በሙሉ ይጥፋ ከተባለ የሰራ ጥሩም መጥፎ አኖሌ ሐውልት መፍረስ አለበት ብለህ ታስባለህ አንተ? የምኒልክ ታሪክ እስካለ ድረስ መፍረስ የለበትም። የፈለገ ተስፋዬ ገብረአብ እኮ ነው ኤርትራዊ ተስፋዬ ገብረአብ ነው። ተረት እኮ ነው ዝም ብሎ ኖ ምሳሌ አሁን ታሪኩ ይጥፋ ከተባለ እሱ የሰራበት ጥሩ አለ። አሁን ሙዚየም ውስጥ እኮ በጣም የሰራ ኢትዮጵያ ከነጮች እንዴት እንዳደገ ብዙ ታሪክ አለ። ያ ታሪኩም የሰራባቸው መጥፎ ነገሮቹም ይጥፋ ከተባለ የአኖሌም ይጠፋል። ያው ካለ እስካለ ድረስም ያም ይኖራል። ይሄ ታሪክ ነው። ከጀዋር ጋር ዋናው አብይና ጀዋር የተጣሉበት አንደኛ ምክንያት ይሄ ነው እኮ ዋናው። ምንድነው የተጣሉበት? አብይ አህመድ አላፈርስም አለ። አብይ አህመድ ታሪኩን አላፈርስም አለ። ለምን እንወሻሻለን ጎበዝ? ይሄ በአደባባይ ያለው ነገር ነው። ስልጣን ላይ ነው የተጣሉት እነሱ ሁለቱ። ኖ አይደለም፣ መጀመሪያ የሚባል ነገር የለም። አሁን እኮ የአርሲ ላይ ታርጌት ያደረጋችሁት ያሉት ዋናው አሁን ለምሳሌ ከዚህ በፊት በሚዲያ እንደሚወራ ወንድማችን ያ ነገር ዞሮ ወደ አርሲ ኦሮሞ አከፋፍሎ
ኦሮሞ አንድ አይደል? ኦሮሞ አንድ አይደለም። ኦሮሞ አንድ ነው አላልኩም እንዴ? አማራ ውስጥም እኮ ያለ ነገር እኮ ነው እኮ። አልገባኝም። አማራ ውስጥም እኮ ጥል እኮ አለ እኮ። ምንድን ነው የምናወራው? ምን የተለየ ነገር አታርጉት። ኦሮሞ ውስጥም አለ፣ ትግሬ ውስጥም አለ፣ ሶማሌ ውስጥ ኤቭሪዌር እኮ ጥል አለ። አማራ ውስጥ እኮ ጎጃምና ጎንደር እያለ እኮ የሚራገጥ እኮ አለ። ምን ይሄ ምን እኮ የአደባባይ ፖለቲካ አይደል እንዴ? ምን ኢትዮጵያ ውስጥ ከማናችንም እኮ አይለይም ፖለቲካው እኮ። ኦሮሞ ጋርም እንደዛ ነው፣ ይጣላል። አማራ ውስጥም ይጣላል፣ ትግሬ ውስጥም ይጣላል፣ ሶማሌ ውስጥም ኤቭሪዌር ይጣላል። ይሄ እኮ እንትን ታሪክ አሁን ለምሳሌ ሁሉም እያመጣ ኖርማል ነው ጋይስ። ይሄንን እንደ ትልቅ ነገር አታርጉት። ይጣላል ምንም ቢጣላ ምን ይመጣል? ኢትዮጵያ ውስጥ ነው የምትኖረው። ደንፍተሪ ግን ምንድነው ናሬሽኖች መስተካከል አለባቸው። ናሬቲቭ እየተስተካከለ መምጣት ያለበት እና አንዋር እንዴት ታየዋል ወንድማችን? ኦኬ ስለ ኦሮሞ እያወራችሁ ነው። ጀነራል ነው እያወራን ያለ ነው። ኢትዮጵያ ተጭናብናለች ብለህ ታስባለህ አንዋር? አዎ ተጭናባለች። አዎ እንዴት አድርጋ ነው የተጫነችብህ ኢትዮጵያ? እኔ በደንብ አማርኛ አይችልም፣ እንቅርታ አድርገልኝ ስለ አማርኛ። ኢትዮጵያ እኛ የፈረንጆች ኮሎናይዝ እምቢ አለን፣ የሀበሾች ኮሎናይዝ ላይ ነን እኛ ኦሮሞች ሀበሻ አይደለንም። ግን ኢትዮጵያ የሀበሻ ኮሎናይዝ ውስጥ ነች። እኔ ደግሞ አንድ ነገር የአርሲ ኦሮሞ ሙስሊም፣ የቱለማ ኦሮሞ ክርስቲያን ምናምን ኦሮሞ ስለ ክርስቲያን፣ ስለ ሙስሊም፣ ስለ ዋቄፈታ መውራት አይፈልግም። ኦሮሞ ውስጥ እኔ እንደ አንዋር እኔ ሙስሊም ነኝ፣ አንዋር ነኝ፣ ኦሮሞ ነኝ። ሁሉም ብሔር ሪስፔክት አደርጋለሁ። ስለ ብሔር ወይ ስለ ፖለቲካ ከወራን ጥሩ ነው፣ ግን ስለ ፖለቲካ ስለ ሃይማኖት ጥሩ አይደለም። ለዛም ለምሳሌ እኛ አንድ ኢትዮጵያዊ ነን፣ እኛ ደግሞ ኦሮሞ ነን። እንደ ኦሮሞ በሃይማኖት ለጋጭ ምናምን ጥሩ አይደለም ይሄ ነገር። ለምሳሌ ቱለማ ላይ ኦርቶዶክስ በግድ ነው እኔ አይልም፣ ምንም አይልም። እኔ ቢካውዝ ፈልገዋል እነሱ፣ እኔም ሙስሊምነት ፈልጋለሁ። ስለዛ አከብረዋለሁ። ስለ ኦሮምነት ብለ ኦሮምነት ደሜ ነው። ተጫነብኝ ስትል ምንድን ነው የተጫነብህ? ሃይማኖትን የተጫነብህ ዝም ብሎ መጫን የለም። እኔ ስለ ሃይማኖት ማውራት አይፈልግም። የኦሮሞ ሁሉም ሃይማኖት አከብረዋለሁ። ኦርቶዶክስ ኦሮሞ ላይ ተጭኗል ብላ አታምን? እኔ ስለ ሃይማኖት ምንም አላውቅም። እኔ ሙስሊም ነኝ። የኦሮሞ ሃይማኖት ሁሉም አከብረዋለሁ። ኦኬ እንትን ስሞችስ ተጭኖበታል ብለህ ታስባለህ? ኦሮሞች ላይ ስሞች ለምሳሌ የኔ ስም የሙስሊም ስም ነው፣ አንዋር ማለት። በኦሮምኛ የኔ ስም ላይት ማለት ነው፣ መብራት። የሙስሊም ስም ነው፣ ግን የኦሮሞ ስም አይደለም። አውቃለሁ። የኦሮሞ ስም ለምሳሌ በኦሮምኛ ከሆነ የኔ ስም ኢፋ ይባላል። እኔ ደግሞ ስለ ሃይማኖት ማውራት አይፈልግም። በኦሮምኛ እነሱን አንድ ነገር ልጠይቅ። እኔ በአማርኛ ማን አላውቅማ። ሰው ልጠይቅ። አንተ አሁን ያለ የኦሮሞ ስም አይደለም። በዚህ እንስማማ አይደል? የሙስሊም ስም ነው። ቢካዝ አንዳንዶቹ ቅድም መጥተው የኦሮሞ ስም እኔ የማውቀው ፈይሳ፣ አዱሳ፣ አብዲሳ ምናምን የሚባሉት እነዚህ የኦሮሞ ስሞች ናቸው። ኢብሳ። እኔ ሁሉም የኦሮሞ ሃይማኖት አከብረዋለሁ። ሁሉም ሸይጣን ላይ በያመነ ኦሮሞ አከብረዋለሁ። ያ ሸይጣን አሁን ሌላ ተጫነብኝ የምትለው ምንድን ነው? ተጫነብኝ ስትል ዝም ብሎ አይደለም የሚጫነው አይደል? ምንድን ነው የተጫነብኝ? እንደ አንድ አርሲ ኦሮሞ ምንድን ነው አንተ ላይ የተጫነብህ? ብዙ ነገር ነው። ለምሳሌ እኛ የሀበሻ ኮሎናይዝ ላይ ነበረን። ኮሎናይዝድ ማለት ለምሳሌ እኛ ኢትዮጵያዊ ነን። ከኢትዮጵያዊ ውስጥ ጡት ተቆረጠን በሀበሻ ኮሎናይዝ። ጡት ተቆርጧል ብለህ ታምናለህ? የኔ አባት ነው ተቆረጠ። አሁን ራሱ ያ ጊዜ እንዳየው ነው የሚያልቅሰው ሲያስታውሰው ጊዜ። የኔ አባት ማለት የአንተ አባት ስንት ዓመቱ ነው?
የኔ አባት የኦሮሞ አባቶች ሁሉም የኔ አባት ነው። እንደዛ ነው የሚያምነው። አባት ጡት የለውም። የኔ እናት በል የኔ እናት ነው ተቆረጠች ብለ አባት ጡት የለውም። ቶሌ ረኮን ቀባቲ ዋን ፌት ጄዲ አኒኒ ወራከሩ አከጀሪ ወሉኛችስ አንዴ ጋይስ አንዴ ሃደክ የጀዲ አከጀሪ ወሉኛችስ ቱንፌኒያን ዋን ፌት ናንጀድ አኒስ ሚንካ ስማ ጎትተው ነው የቆረጡት። ደግሞ እኮ ጎበና ነው ቁራጩ። ከባድ ሰው ነው ጎበና ናቸው። እናንተ ለምን ኦሮሞ ውስጥ ግጭት ምናምን ለምን ግጭት ነው? ሆነስ ከሰ ጀርታ ወሊት ነው ናይ ጀረንትን ኮልፊን አንዴ በአማርኛ ነው ወንድ አይ ነው ነው በራት ባንክ ከህርመ ባስ ዋን ብራኑ ፍዳ ጅርታ ቤድል ስተኝ አረና ተው ባቲ ነገር ወይ ጉዳይ ዲዲ ልጁ አማርኛ አይችልምና ነው እሱ እናቴ ማለት ፈልጎ ነው አባቴ ተቆረጠ ያለው። ስለዚህ የምስማማ ነገር ጎበና ነው ቆረጠ። ያ አይካድም እኮ እናንተ ግድ ነው እንጂ ግድ አማራ ነው። አንዴ ጋይስ አንዴ ቆይ ጋይስ እና እኮ ኦኬ ኢትስ ፋይን እኮ ችግር የለም። የቋንቋ ምናምን ግን አይመስለኝም። ግን ተሳስቶ የቋንቋ አይመስለኝም። ግን አባቴ አንደኛ አባቱ ስንት ዓመቱ 150 ዓመት አይችም ሩቅ ኤኒዌይስ ችግር የለም። ተሳስቶም ሊሆን ይችላል። ግን ኤኒዌይስ ኦኬ ችግር የለም። እኔ አሁንም አባቴ ነኝ። እንዴት አልክ? እኔ አባትና እናቴ አባት ጡት ተቆርጧል። አባትና እናቴ የኔ አባት እጅ ተቆርጠዋል፣ የኔ እናት ጡት ተቆርጠዋል፣ ሁለቱም ተቆርጠዋል። ስለዛ ያ አባት የኔ አባት ነው። አሁን እጁ ተቆርጧል ያንተ አባት? ሁሉ የኦሮሞ አባት የኔ አባት ነው። የኔ ደም ነው። አንድ ደም ነን። ቆይ አንዴ፣ የትኛው እጁ ነው የተቆረጠው? አንተ ራሱ ቁራጭ ነው ታውቃለህ። ቆይ እንዴ አባቴ ተቆርጧል አልክ። የትኛው እጁ ነው የተቆረጠው? አሁን ራሱ እኮ ደግሞ አንጀት ራሱ ተቆርጧል እኮ። አንተ ነው እኮ የኔ አባት እጅ ተቆርጧል አልክ። የትኛው አባት ነው? የትኛው እጁ ነው የተቆረጠው? በሚኒሊክ ጊዜ ነበረ እጅ ሲቆረጥ? የሚኒሊክ ጊዜ ነው ታውቃለህ። አንተ ራሱ አባት ስንት ዓመቱ ነው? የኦሮሞ አባት ሁሉም የኔ አባት ነው። አልገባኝም። አባቴ ነው እኮ አልኩህ እኮ ፐርሰናል እኮ አድርገው። አባቴ ነኝ፣ ደሜ ነኝ። ከነሱ ጋር እነሱ ከሌለ እኔ ዛሬ የለኝም። ልጠይቅህ አሁን አንተ ስታይ አሁን ለምሳሌ የዛን ጊዜ የነበሩት አብዛኛው ማጆሪቲ በሚባል ደረጃ የቱለማ ኦሮሞ ትልቅ አስተዋጽኦ አለው። ባይዞ የኢትዮጵያ ፖለቲካ ላይ አኒ ባዬ ጅራ ወልኛትን ኦሮሞ ነስከስ ጅርቱ ነጋ አንታ ወልኛትን አጀሪ ወልት ነው በአማርኛ አውራ ወንድም። አይ ነው የክላል ነቂን ባዬ ጅራ ወልኛታ ጀሪ ወልኛችስቲ አገም አንዴ በአማርኛ አውራ። አይቶ በቃ እኔ ማልችለውን ቋንቋ ነው ያልችልም ማለት ምን እንደምታወራ አሁን ምንድነው? ባይዘዌይ በተለይ የቱለማ ኦሮሞች አሁን ይሄንን ነገር ክላሪቲ ማምጣት አለባቸው። ባይዘው ቢካዝ እነዚህ እያደረጉ ያሉት ምንድነው? የኦሮሞ ህዝብ የሀገር ባለቤት አይደለም ነው እያሉ ያሉት። ባይዘው እኛ ደግሞ የሀገር ባለቤት ነበረ፣ ኢቭን ሲመሰረት ነበረ እኮ እዛው አብሮ አሁን ያለችው ከረንት ኢትዮጵያ መስራች እኮ ወታደር ነበር እኮ አመራር ነበር እኮ ትልቅ ቦታ የነበረው ነበር። አሁን ምንድነው? ልክ ኦሮሞ ኤግዚስት እንደማያደርግ ኢትዮጵያዊነት ተጭኖበታል። ኢትዮጵያዊነት ተጭኖበታል ከተባለ እንዴት ነው? በአጠቃላይ እኮ የቱለማ ኦሮሞ ኢትዮጵያ አይደለም እኮ እያለ የሜጫ ኦሮሞ እኮ ነበር እኮ እዛ እኮ እዚህ እንትን ኢትዮጵያ መሰረታ ላይ ነበር እኮ አብሮት ነበር እኮ ነበር ከሌሎቹ ኢትዮጵያኖች ጋር አብሮ ቁጭ ብሎ ነበር የነበረው። ስለዚህ ይሄንን ክላሪቲ ማምጣት አለብን ነው። ይሄ እኮ አማራ ውስጥም እንደዚህ አይነት ነገር ከመጣ እኮ አሁን ለምሳሌ አሁን እኛ ጋር አማራ ውስጥ አሁን ለምሳሌ ታሪኮች ነበሩ የነበሩት ውሸት ታሪክ አንገት እንትን ያለ ምናምን እየተባለ ፖለቲካዎች ነበሩ። አጥርተናል። አሁን አይታችኋል። እኛ ጋር ጥርትን ያደረግ ቢካዝ ለምን እኛ ጋር አሁን ለምሳሌ እንደዚህ አይነት ፖለቲካዎች ነበሩ። ልክ አሁን ይሄ የአርሲ የሚያነሱት አይነት ፖለቲካዎች ነበር እኛ ጋር በብዙ ቦታዎች ይታያል። ያንን ፖለቲካ እያጠራን ነው እያረፈ እና በዛ ልክ እናንተ ማጥራት ካለበለዚያ እነሱ እያሉ ያሉት እኮ
ባይዘው የሐውልት ምን አይነት ፖለቲካ ነው ውስጣቸው እየተሰራ ያለው? ባይዘው የሐውልት አሁን ለምሳሌ እኛ ጋር እኔ አሁን በእኛ ውስጥ አድርጌ ዳውራችሁ እኛ ውስጥ አሁን ለምሳሌ በላይ ዘለቀ የሚባል ግለሰብ አንገቱን አፄ ኃይለ ሥላሴ የሰቀለው ብለው ሐውልት ቀርጸው ሐውልት እንትን የሚያደርጓል። ያንን አሁን ቻሌንጅ አድርገነዋል። ያንን አንደኛው ደግሞ በሆነ ጊዜ ላይ እንደዚህ መሬት ተወስዶብኛል ይላል ምናምን እንደዚህ አይነት ታሪኮች አሉ። ያው ለምሳሌ እኛ ጋር ይሄ በአደባባይ የምትሰሙት ነው። እዚህ ፊት ለፊት ነው የምንነጋገረው እኮ እኛ ይሄን ነገር እያጠራን እየሄድን ያለ እናንተ ጋር ማጠራት አለባችሁ። ቢካዝ የሀገር ባለቤት ኦሮሞ የሀገር ባለቤት ነው። የሀገር ባለቤት ቁጭ ብሎ እኮ እየኖረ እኮ ነው ያለው። ምስረታ ላይም ነበረ እኮ ውጊያዎች አድርጓል እኮ። ስለዚህ በዛ ልክ አስቡት ለማለት ነው። እስቲ ወንድማችን ሪፐብሊክ ጎይዶ ወንድም እኔ ላውራ እስቲ በእናትህ ሰላም ነው። አንዴ ሪፐብሊክ ከአንተ በፊት ቅድም በጣም ብዙ ጊዜ ጄካብ እየወጣ ነው። ጄካብ ብሔር ምንድን ነው? እኔ ኦሮሞ ነኝ። ኦኬ ጎሄድ ወንድም። እኔ ግን መናገር የመጣሁት ምንድን ነው አንድ የታዘብኩት ነገር ነበርና ስለሱ ለማውራት ነው። እዚህ ውስጥ ያላችሁ በተለይ ኦሮሞዎች ማለት ነው በጣም እናንተን የታዘብኩትና መታችሁ ስለ ኦሮሞነትን ለማስረዳት ለምን ታስረዳለህ? የሀገር ባለቤት ነህ ማለት ስለ ኦሮሞነት ጄኮብ አንዴ ውረድ። ይክን ተፈካሪ ባይ ዘ ወይ ዩ ዶንት ሃቭ ቱ ካም እኮ ነው ብቻዬን አወራለሁ እዚህ እኮ ሪፐብሊክ እዚህ ይኸውላችሁ ሌላ ቦታ ኦሮሞና አማራ እያለ እየተሰዳደበ ነው። እዚህ እንደውም እየተሰዳደብን አይደል? በሰላም ነው እኮ የምናወራው። ሰው ልጅ በሰላም ሲያወራ በግድ በጠራት መሰዳደብ አለብን? በጂ ወርድ እየጠራው እነሱም ቆምጬ እያሉ ምናምን መጠራራት አለብን? የለብንም። እሱን ነው የምትፈልጉት። አይደረግም ነው እያልን ያለ። ይሄ ሲሆን የሚደብራችኋል። እንደዚህ ውይይት ሲኖር ደስ የማይላችሁ ነገር ሁሉ የመሰዳደብ እንዳለበት ለምን ትሰዳደባለህ? በፖለቲካ በቃ ፖለቲካ እኮ እያወራ ነው። እኛ ጋር ፊት ለፊት እናወራለን እኮ እያልኩ አዲስ እኮ አይደለም። እኛ ውስጥ እኮ አለ እኮ እንደዚህ አይነት ፖለቲካ እኛ ውስጥ አለ። እንቀጣቀጥ ሄደን ፊት ለፊት ምን እዚህ ሁላችሁ የምታዩት አይደል? ድብቅ ነገር ኢትዮጵያ ውስጥ ድብቅ ነገር የለም። ድብቅ ፖለቲካ የለም። ሁላችንም ፖለቲካው እንተዋወቃለን። አማራውም ውስጡ ይተዋወቃል፣ ኦሮሞውም ውስጡ ይተዋወቃል፣ ሶማሌ ውስጡ ይተዋወቃል። አሁን ትግሬዎች እየተፋጩ አይደል እንዲ ያሉት እና ኖርማላይዝ አድርጉት። በጣም ውስብስብ አድርገህ ምናምን አታምጣው። ማንም የሚያውቀው ነው። ምንም የተለየ ነገር የለም። ጎሄድ ሪፐብሊክ ላጥራል ምንድን ነው መሰለህ አሁን አንተ ቅድም እንደ ጀመርከው ነው። አሁን እኔ የቱለማ ኦሮሞ ነኝ። የቱለማ ኦሮሞ ከማንም የበለጠ ከማንም እኔ አማራ ነኝ እኔ ትግሬ ነኝ ከሚል በኢትዮጵያ መስረታ ላይ ከማንም የበለጠ የአንበሳው ድርሻ የምንይዘው የቱለማ ኦሮሞ። ይሄ ማንም የፈለገ ነገር ቢል በምልልክ ሰዓት በዛ ሰዓት የነበረ ቀርሞ የተቀበለ ቀርሞ ያስጠጋም ቀርሞ ወደ ከአንኮበር ወደ እንትን ያመጣ ወደ እንጦጦ ያመጣም የቱለማ ኦሮሞ። ስለዚህ ስርዓቱ ሲገነባ ኢትዮጵያ አዲስቷ ኢትዮጵያ ስትገነባ የገነባት የቱለማ ኦሮሞ ነው። ይሄ ማንም የሚመሰክር ነው። ሌብነት ወይም ደግሞ መግፋት ካልሆነ በስተቀር ማንም የአማራ ልጅ ያውቃል፣ የትግሬ ልጅ ያውቃል፣ የኦሮሞ ልጅ ያውቃል። ይሄንን ነገር ሌሎቹ ለምን ሀያ ፈርቶ ዳውላውን የሚባል ነገር አለ። ተጠያቂ መሆን የሚገባ ከሆነ የቱለማ ኦሮሞ ነው የምትጠየቀው። ምልልክ ሲያጠፋ በምልልክ ወይም ደግሞ በስርዓቱ ነፍጠኛ የሚባለው አማራ ለምን ወደ ራሱ እንደሚወስድ አላቅም እንጂ ከሸዋ ከቱለማ ኦሮሞ የበለጠ ነፍጥ ይዞ ኢትዮጵያን አንድ ለማድረግ ሁሉም ቦታ ይተዋጋል እንዴ? የለም እኮ ታሪክ ያንን ነው የሚያስቀምጠው። ለምን እንደሚዋሹ ለምን ወዲህ ወዳ እንደሚሉ አላቅም። የአኖሌ ሐውልት ላይም በዛ ሰዓት ስርዓቱን አልደግፍም ከስርዓቱ ጋር አልሆንም ያለውን አንድ ኢትዮጵያን ለመመስረት የቱለማ ኦሮሞ ነው ያንበረከከው። ወደ አንድነት የሚያመጣው የቱለማ ኦሮሞ ነው። የትም ወላይታም እምቢ ብሎ አሻፈረኝ ያለው ጎበና ዳጬ ነው። ሄዶ ተዋግቶ ወደ ኢትዮጵያዊነትን ዛሬ እኔ ኢትዮጵያ ነኝ የምለው ሁሉም በቋንቋው የሚጨፍረው በቋንቋ እንደፈለገ እንዲሆን ያደረገው ከቱለማ ኦሮሞ የአንበሳው ድርሻ የወሰደው
ከጎጀም ከጎንደር የበለጠ የቱለማ ኦሮሞ ነው። ማንንም አምጣ ከየትም አምጣ የሸዋ አማራዎችና የቱለማ ኦሮሞ ነው ኢትዮጵያን ቀጥ አድርጎ ያቆማት። ዛሬም እያቆመ ያለ ዛሬም እስከ ዛሬ ድረስም ነው የምልህ። ስለዚህ ይህንን የሚክድ ኦሮሞ ካለ እሱ ከየት እንደመጣላት ነው። ይሄ አይደለም የሚል እዚህ ውስጥ የኦሮሞ ልጆች ማንንም ማስገባ የፈለከውን የአርሲ ኦሮሞን ማስገባ፣ የጅማ ኦሮሞን ማስገባ፣ የየትም ኦሮሞ ማስገባ። ይሄ እውነት ሀቅ ነው። አማራም ከጎጀም የበለጠ ሸዋ ኦሮሞ ውሸት ነው። ምንም የለው መሬት ላይ የለው ውሸት ነው የምታወራው። አዳምጠኝ። መጀመሪያ ኦሮሞ ሲይዝ በእንዴት ነው የያዘው? ማነው እጅ የሰጠው? መጀመሪያ የቱለማ ኦሮሞ እኮ ነው እጅ የሰጠው። መጀመሪያ እጅ የሰጠ ነው። ምን ታሪክ አለው? ቆይ ጎበና ምን ታሪክ አለ? አንተ ምን ታሪክ አለ? እስቲ ንገረኝ። እስቲ ጎበናውን ታሪክ አዳምጠኝ። አንተ ደንጎ ምን አዳምጣለሁ? ውሸትን ታወራለህ። ጠንካራ ሀገር የአርሲ ኦሮሞ ነው ከምኒልክ ጋር እኮ ስማ 8 ዓመት የተዋጋ ከምኒልክ ጋር 8 ዓመት የተዋጋው እኮ የአርሲ ኦሮሞ ነው የገነባ ኦሮሞ ነው። የቱለማ ኦሮሞ ትበል። ኢትዮጵያ ምን ትገነባለህ አንተ? ምን አትበል አንተ። ዛሬ ኢትዮጵያዊ ነኝ። ቆይ ስርዓት አንዴ በሰላም እናውራ። ቆይ አንዴ ሪፐብሊክ ይጨርስና ሐሳቡን ኢብራሂም ታወራለህ። በሰላም እናር ከማንም ከጎጀም ከጎንደር አማራ ከሁሉ ከሀገሪቷ ካሉት እንትኖች ይሄ ስርዓት ያስፈልገናል። ኢትዮጵያ አንድ ስትሆን ነው ጉልበት የሚኖረን። አንድ ኢትዮጵያ ብለው ምኒልክ ሐሳብ ቢያቀርብም የተቀበለው የሸዋ ኦሮሞና የሸዋ አማራ ነው። ከዛ ምንድነው ቁጭ ብሎ ምንድነው የሚያስፈልገን? አንዲት ቋንቋ አንዲት ሀገር ያስፈልገናል። የተበታተነው ስንበታተን ጠላት እንደፈለገን ያደርገናል ተብሎ ቁጭ ተብሎ ተስማምቶበት ነው። ዛሬ በዛ ሰዓት ስርዓቱን ለመገንባት ብዙ መስዋዕት ተከፍሏል። አዎ ተከፍሏል። ሰው ሞቷል። አዎ ሰው ሞቷል። ይሄ ኦሮሞ ብቻ አይደለም። ወላይታ በሺህ የሚቆጠር ወላይታ እኮ ነው ያለቀ። በሺህ የሚቆጠር ጎጀም ያልቋል እኮ። አትናገሩ፣ ያንን አትናገሩ እንጂ ጎጀም አልቀበልም ብሎ ከምኒልክ ጦር ጋር ተዋግቷል። ያንን ታሪክ ለምን አታወሩ? ያልተዋጋ ህዝብ የለም፣ ያልተዋጋ ጎሳ የለም። ግን ዛሬ ሁሉም የሚመጻደቅበት መጀመሪያ ያንን ስርዓት የተቀበለ የሸዋ ኦሮሞ የቱለማ ኦሮሞና የሸዋ አማራዎች ናቸው። ይሄንን የአንበሳ ድርሻ ነው የተጫወቱ። መጠየቅ የሚገባን ከወደ ደግሞ ቁጭ ብለን ከምኒልክ ቀድሞ ጎበና ዳጬ ነው መጠየቅ አለበት። ከዛ ቀጥሎ ሀብተወልድ ዲነግዴ ነው የኢትዮጵያ ዋና አዛዥ ነው አገሪቷ ሲመራ የነበረው የጦር አዛዥ የነበረው። ይህንን ማንም ታሪኩን መካድ ካልፈለጋችሁ በስተቀር ይሄ እውነተኛ ታሪክ ነው። ስለዚህ በሀገር ግንባታ ከኦሮሞ የበለጠ ማንም መስዋዕትነት አልከፈለበትም። ከኦሮሞ የበለጠ ኢትዮጵያን እዚህ ያደረሰ ዛሬም ባለቤት ከኦሮሞ የበለጠ ከሌላው ብሔረሰቦች ጋር ኦሮሞ የሌለበት ኢትዮጵያ የለችም። ትናንትናም አልነበረችም። በሺህ ዓመትም ቢቆጠር ሚኒማ ዓመት ብትቆጠር እናንተ ለብሽሽቅ እንደሚባለው ከማዳስካር ከገዛ በጣ ምናምን የሚባል ነገር ያ የብሽሽቅ ወሬ ነው እንጂ። ስለዚህ ማንም አማራ ልጅ ያውቃል ይሄንን ነገር። የማያውቀው ነገር አይደለም። መጠየቅ ከሚገባ እኔን ጠይቁኝ። እኔ ከፈለጋችሁ በቪዲዮን ይወጣላችኋለሁ። ከሸዋ ኦሮሞ ከቱለማ ኦሮሞ የተሻለ እኔ ነኝ እቺን ሀገር ግንባታ የኢትዮጵያን ግንባታ ላይ ተሳትፎ ያለኝ የሚል ይምጣና እንከራከር በታሪክ። ስለዚህ ይሄንን ነው የምላችሁ። ይሄ ያወጣላም አሁን ወደ አርሲ ብለህ የወሰድከው ይሄንን ይሄ ልጅ አንዳንድ ጊዜ በኦሮሞ የቀሮ ኦሮሞ ጊዜ ወይም ደግሞ ኢትዮጵያ ህዝብ ወያኔን ህዋትን ገፍቶ የወጣ ጊዜ ብዙ ገኖ ነበረ፣ ወደ ላይ ወጥቶ ነበረ። በዛ ሰዓት ስልጣን ያላዘ አሁን ስልጣን አገኛለሁ ብለው ቱፍ ቱፍ የሚለው ይሄ ሰው ምንም የማያመጣ አሁን ጽንዶ ብሎ
ህዋትንና ሻዕቢያን ተሸክሞ ስልጣን ይይዛሉ የሚለው አይሳካልም በሉት። ይሄንን በአርሲ ስምም አትናገሩት። ይሄ እንዳበደች ውሻ ወዲህ ወዳ የሚለው ትናንትና የከሰረ ፖለቲከኛ ነው። የከሰረ ፖለቲከኛ ምንም የሚያመጣ ነገር የለም። እንዳበደች ውሻ ወዲህ ወዳ ይሄዳል። ትናንትና የኢትዮጵያ ሰማይም ምድሩም ሰውም ሲሰግድለት የነበረ በዛ ሰዓት ስልጣን ያላዘው በዛ ሰዓት ተገፍትሮ ለአብይ ስልጣን ሰጥቶ አሁን እንባ ቀራየው ብል ምንም የሚያመጣ ነገር የለምና ስለዚህ እሱን ቀጥቅጡት። የአርሲ ኦሮሞ ኦሮሞ ነው፣ የቱለማ ኦሮሞ ኦሮሞ ነው። ግን ስርዓቱን ለማብጀት እምቢ ያለውን ከዛ አርሲ ኦሮሞም ስርዓቱን ከተቀበለ በኋላ ብዙ ቦታ ተዋግቷል። ራሱን ብዙ ቦታ እንትን ብሏል ስርዓቱን ከተቀበለ በኋላ እና አገር ግንባታ ላይ እሱም የራሱን ድርሻ አኖሮታል። የዚህ አገር ድርሻ የሌለበት የለም። ግን በሃይማኖት ወደ ሃይማኖት ተጭኖብኛል አልተጫነብኝም የሚባለው ነገር አንድ ነገር አለ። ማን የኦሮሞ ህዝብ በአጠቃላይ ዋቀፈታ ነው። አርሲም ሆነ ሸዋም ሆነ ሁሉ በስርዓቱ ጊዜ ግን እምነት እንዲቀበሉ አዋጅ ታውጆ ነበር። አዋጅ ሲታወጅ ምንድነው ሁሉም አንድ ቦታ እንዲቀበር በፊት በየቦታው ነበር በየማሳው ነበር የሚቀበር አንድ ቦታ እንዲቀበር ሃይማኖት እንዲኖር እምነት እንዲኖር በንጉሱ ትእዛዝ ወጥቶ ነበር። ከዛ ሁሉም ክርስቲያን እንዲሆን ታውጇል። አዋጅ ነው። አዋጁን አልቀበልም አይሆነኝም ያለው አብዛኛውን የኦሮሞ ህዝብ አብዛኛው ከሸዋ አካባቢ በስተቀር ሙስሊም ነው። አልቀበልም ያለው ምንድነው የተቀበለው? ማንም ሰው ያለ እምነት መኖር አይቻልም ስለተባለ እስልምና መረጠ። ኢትዮጵያ ውስጥ ወይም ደግሞ ኦሮሚያ ውስጥ እምነትን በፍላጎቱ ከዋቀፈታ ቀጥሎ እምነትን በፍላጎቱ የተቀበሉት ሙስሊም ነው፣ እስልምና ነው። በፍላጎት ፈልጎ ነው የኦሮሞ ልጆች እስልምናን የተቀበሉት። ክርስትና ግን በትእዛዝ ማን ያስተማራቸው ያንን እምነት? ከየት የመጡ ናቸው ያስተማሯቸው? በብዛት ከጎንደርና ከወሎ ነው ሄደው ያስተማሯቸው ይባላል። እሱ እምነቱን በመጀመሪያ ከጎንደርና ከወሎ ነው። ትክክል ነው። እሱን አልክድም። ግን ፈልጎ ነው በፍላጎት የተቀበሉት ከክርስትና እስልምና ነው በፍላጎት የተቀበሉት። ዋቄ ፈታና አንተ እኔ አባትና እናቴ ኦርቶዶክስ ናቸው። እኔ አልፈልግም ብዬ ወደ ዋቅፍና ተመልሻለሁ። ኦኬ ገባኝ። አሁን ለምን እንደምትል ገብቶኛል። ኦኬ ለምን አይደለም ለሸር አይደለም። እኔ ነው ችግር የለም ወንድሜ፣ ኧረ ችግር የለም። በእናትህ ከሆነ እውነታውን ነገር ነው። አንዴ ሪፐብሊክ ኦኬ አንደርስታንድ አድርጌያለሁ። አይ ነው ለምን እንደዛ እንዳልክ ስለገባ የጠየቅኩም ለዛ ነው። አንደርስታንድ ይገባናል። ቢካዝ ለምን አንተ ያው አትቀበለውም? ክርስትና ኦርቶዶክስን አትቀበልም። የራስ ምክንያት አለ ማትቀበል። ኦኬ ችግር የለም። እሱ ችግር ኢብራሂም አለ እንደዛ ራቀ የዘራ ያዕቆብ ሰላም ነህ? አለን። ምን አለብህ አንተ በቃ ሁሌ እንትን ስማ። ቆይ አሩሲ አልክ። አሩሲ ደግሞ አይባልም። ጽሁፉን አስተካክል። አርሲ ነው የሚባለው። አሩሲ ስድብ ነው። አስተካክሏል ነው አስተካክሎ መጀመሪያ። ኦኬ ቆይ አንዴ አስተካክሏል። እየጠየቅኩ ያለው አርሲና የኢትዮጵያ ልዩነት አድርጎ ለምንድን ነው አርሲ ከኦሮሞ ነጥለ ከኢትዮጵያም ነጥለ ያየው ምንድን ነው? ለምን በለ ደግሞ የጆሃርና የአስሊንን ለምን ለጠፍኮ? ምንድነው ችግሩ? ኮል ነገር ነው። እስካሁን ውይይቱን አልሰማም ማለት ነው። አሁን የመጣው እኛ እያልን ያለ ነው። ኦኬ አርሲ ኢትዮጵያዊነትን ገና አልተቀበለም። ኢትዮጵያ ተጭናብኛለች ብለህ ታስባለህ? ኢትዮጵያ ባይ ዘ ዌይ ልንገርህ፣ ኢትዮጵያ ሁሉም ኦሮሞ ላይ ነው የተጫነችው። ኢትዮጵያ መጀመሪያ አመራረቱ የተመሰረተችው እንትኑ ምኒልክ ከመጣ በኋላ ማለት ነው። እንትኑ ከ150 ዓመት ወዲህ ምኒልክ ያንን ድሮ በአባ ገዳ ነበር የሚተዳደሩት። ከዛ በኋላ እሱ ካፈረሰ በኋላ በግድ ነው ኦሮሞ ኢትዮጵያን የወሰደው ተጭኖበት። ኢትዮጵያ የምታወቀው ኢትዮጵያ እኮ አንዳንድ እኮ እናንተ የምትሉት ኢትዮጵያ የክርስቲያን ደሴት ናት። የክርስቲያን እምነት ብቻ እንዳለና የአማራ
የአማራ እንትኑን ባህሉም የአማራ ሁሉም ነገር የአማራ ተጭኖበት ነው ኢትዮጵያ። እኛ እኮ ኦሮሞ ከማንም ከሌላ ብሔርና ብሔረሰቦች ጋር እኩል ሆኖ እኮ እስካሁን አልታየም። እንደ ሁለተኛ ዜጋ ነው የታየ ነው እስካሁን። አሁን እኛ ኢትዮጵያ እኛ ናት በትክክል ታሪኩን በትክክል እንትን ካልኮ ኦሮሞ ነው ኢትዮጵያንም እንትን ያደረገው። ግን ቋንቋም ተጭኖብን ነው እኛ ቋንቋም ተጭኖበት ባህሉም ተጭኖበት እንደዛ ብዬ ነው። ምን አይነት ባህል ነው የተጫነበት? ቆይ አንዴ ምን አይነት ባህል ነው? ባህሉ ምንድን ነው? ባህል ተጫነበት ስትል ምን አይነት ባህል ነው የተጫነበት? ባህል ኢትዮጵያ ሁሌ የሚወራው የተለያየ ሰዎቹ ከውጭ ሲመጡም ወደ አማራ ክልል ሄዶ ነው የሚያዩት አይደል እንዴ? ኦሮሚያ ውስጥ ግን የተለያየ ሙዚየሞች አሉ። ያንን ቦታ አይወሰድም። ላሊበላ ብቻ ነው። ሐረር ይወሰዳል፣ ብዙ ቦታዎች ይወሰዳሉ። አልተወሰደም፣ አይወሰድም። ሁሌ ወደ አማራ ነው የሚወሰደው። ደግሞ ማለት ነው ኢትዮጵያ በቃ የአማራ እንደሆነች ብቻ የአማራ ቋንቋና የአማራ ባህሏ እንደሆነች የምታየው እኮ አሁን ኢህአዴግ ከወጣ ወዲህ ነው እንጂ ኢህአዴግና ደርግም ይሻላል። ምን አይነት ባህል ነው የተጫነባችሁ? ባህል ተጭኖብናል አልክ። ምን አይነት ባህል ነው የተጫነው? የአማራ ባህል፣ ሁሉም ነገር የአማራ ባህል፣ የአማራ ቋንቋ፣ የአማራ ባህሉ ምን አይነት ባህል ነው? ባህል ምንድን ነው? ባህል ማለት ሰው ባህል ነው። ምንድን ይባላል ነገር አለ እንዴ? ምንድን ነው ባህል ነው? ባህል ነው ያልኩህ አልገባኝ። ባህል ነው ያልኩት። ኦኬ ምንድን ነው የተጫነው? ለምሳሌ ባህሎች አናኖሩ የኢትዮጵያ አናኖሩ የሁሉም ነገር። ቆይ ባህሉ ምንድን ነው? ቆይ አንዴ ወንድሜ የትኛው ባህል ንገረኛ። ይህንን ብለህ ንገረኝ። ዝም ብለህ አይደለም እየነገርኩህ እኮ ነው። አይሰማም? የትኛውን ባህል ምን አይነት ባህል ነው የተጫነው? ኢትዮጵያ የክርስቲያን ደሴት ናት ማለት ነው። የኢትዮጵያ የኦርቶዶክስ እምነት ብቻ ነው እንደ ያላት ባህል እኮ አልከኝ እኮ። ባህል ምንድን ነው? የተለያየ ቆይ ወዲና ወዲህ ትሄዳለህ። የኢትዮጵያ ቆይ ያኛውን መልስልኝ እስቲ። ኢትዮጵያ የክርስቲያን ደሴት ናት ስትሉት የኦርቶዶክስ ስማ፣ የኦርቶዶክስ በላይነት ወንድሜ፣ የአማራ ባህልን በላይነት ሁሉም ነገር ተጭኖበት ነው። አሁን በዓል ተጭኖበታል። ምን አይነት በዓል ነው የተጫነው? በዓሉን አስረዳኝ። አማራው ለምሳሌ ልንገርህ፣ ለምሳሌ ልበልና አንደኛ ነገር ቋንቋው አማርኛ ብቻ እንዲሆን፣ ቋንቋውን አይደለም ያልኩ፣ እምነቱም አንድ ኢትዮጵያ አንድ የእምነትም ኦርቶዶክስ እንዲሆን። አሁን ቆይ ልንገርህ፣ አሁን አብይ ከመጣ በኋላ ነው እንጂ እስልምና በትክክል ከለንገራ በፓርላማ ውስጥ ኮንስቲቱሽን ላይ የተመዘገበው እኮ አሁን ነው እንጂ ድሮ እኮ እስልምናም ሆነ ሌላ እምነትም እኮ እንደመጣ ነው ብታየው። ኢትዮጵያ ውስጥ የሚታወቀው ኦርቶዶክስ ብቻ እንደሆነች። እኔ ስለ በዓል ነው ያወራሁት። ቆይ ወደዛ እንዳትሄድ በቃ ቶቶ ያኛው ርሳውና ይሄን መልስልኝ። እኔ ያልኩህን በዓል ውሸት ነው ማለት እንደዛ ይጫወታው አይሆንም። እኔ ልመልስልህ ወንድሜ። ባህሉ ነው ያለው። እሱ ማስረዳት አለ። በዓል ምንድን ነው አላወቁም። ጎይዴ ወንድም መሐመድ ምንድን ነው በዓል? በዓል ተጭኖብናል ብለህ ታስባለህ? ባህሉ ማለት አሁን ለምሳሌ የተለያዩ ከዚህ በፊት በገዳ ስርዓት ውስጥ የሚተዳደሩ የተለያዩ የኦሮሞ ማንነትን የሚያንጸባርቁ ብዙ ነገሮች አሉ አይደለም? ለምሳሌ ቋንቋ ራሱ ባህሉ ነው። የራሱ ቋንቋ መናገር፣ የሄደበትን ቦታ በራሱ የተጻፈው ማንበብ መቻል፣ ቋንቋም በሄደበት መንገድ መናገር መቻል። ባህሉ የተለያየ። አሁን ለምሳሌ አንተ ራሱ ይዛ ላይ አስቀምጠሃል አይደለም? የተለያዩ የልብስ አይነቶች እሱ ባህል ይባላል። በአርሲም በጅማም የተለያዩ በቀላሉ እኮ ማንነት የኦሮሞ ማንነትን አጥፍቶ የአማራ ማንነትን ብቻ የበላይ አድርጎ እንትን እያለ ነው። ይሄ ባህል እኮ አሁንም ይደረጋል እኮ። ከዚህ ለምን አወጣችሁ ነው? እንደዚህ አይነት ልብስ ኖ የድሮ እያልን ነው። እንደዚህ አይነት ልብስ አንዴ ወንድሜ ቆይ መሐመድ ዲዋንት እንደዚህ አይነት እየለበስክ መኖር ትፈልጋለህ? ከእንደዚህ ለምን እንደዚህ አላቃችሁን አለው? ከእንደዚህ አለባበስ ህዋት እኮ ከመጣ ለሁሉም መፍሰት አንዴ ኢብራሂም እኮ መጀመሪያ እኮ ምን ልካ መጨረስና ነው ህዋት ጋር የምትመጣው? የህዋትማ ሌላ ነው እሱ። እኔ ስለ ህዋት ጉዳይ ህዋትን ተከራከር። እኔ አሁን መሐመድ አሁን ኢብራሂም
መመለስ አልቻለም። አሁን አንተ ልጠይቅ ከእንደዛ አይነት አሁን አለባበስ አወጣችሁኝ ነው? ከእንደዛ አይነት አንተ አሁን ከየት አንስቴ ነው አመጣችሁ? እኔ ራሱ አይቼ አላቅም። ያኛው በጎን አስቀመጥከው እንደዚህ ነው የማናውቀው። ይሄ ነው ሰው። ቆይ እየጠየቅኩ ያሉት ከእንደዚህ አይነት ማለት ይሄንን ያመጣ ራሱ አንተ ነው እኮ። አጣችሁ እኮ አማራ እኮ ልብስ የለውም፣ በዛው ራቁት ነው የሚሄደው። ኢብራሂም እሱን ተው ልብስ አለው እንደ አማራ እኮ ልብስ የለውም። ኢብራሂም እሱ ችግር የለም። አሁን አንድ ይሄ እኮ እንትን እኮ ነው፣ ፖለቲካ እኮ ነው እያወራን ያለን። የህፃን ልጅ መድረክ እኮ አይደለም። ባህል ጭናችሁብኛል ካልክ ምን ባህል ነው የተጫነው? አሁን ባህል ማለት ልክ አሁን በብዛት ልብስ፣ አመጋገብ ምናምን እነዚህ ከባህል ጋር የተገናኙ ናቸው። ቋንቋ ባህል አይደለም። ልብስና ሞስትሊ ይሄ ልብስ ያነጋገር ዘይቤ እንኳን አይደለም። ኢንጀነራል አሁን ለምሳሌ አክት የምታደርገው ወይ አለባበስ አጥፍተ የሮ አንዴ አሁን አባገዳ ማለት ትችላለህ። አሁንም አለ አባገዳ፣ ድሮም ነበር አባገዳ፣ አዲስ አይደለም። ጠፍቶ ከነበረ እንዴት ሊመጣ ቻለ? እንዴ 100 ምናምነኛ እንዴት ሊመጣ ቻለ? አባገዳ ጠፍቶ ከነበረ ማጥፋቱን አይደለም እኮ እንዳይታይ ማድረግ ነው። መጫን እሱ ነበር ማለት ነው። ቆይ አንዴ እኮ ስሙኝ እንጂ ምንድን ነው ነገሩ? በአባገዳ ሲስተም አሁን ባለው አሁን ዓለም ላይ አባገዳ ሲስተም የለም። የምናወራው በምልክ ጊዜ ነው። ምልክ ሲመጣ መጀመሪያ ያጠፋቸው አባገዳዎች አይደለም ያጠፋው፣ ስርዓቱን አይደለም እንዴ? የኦሮሞ ስርዓት አይደለም ያጠፋው መጀመሪያ ሲመጣ። ይሄ ስርዓት እኮ አሁን ሙስሊሞቹን እየገደለ የወሎ ሙስሊሞቹን እየገደለ ኢብራሂም፣ ኧረ በእናትህ እኮ አንዴ የህፃን ልጅ መድረክ አናድርገው። ይሄ እኮ ፖለቲካ የምናወራ መድረክ እኮ ነው። ዝም ብለን ክርክር አናደርገው። ይሄ በደንብ ይሄ ስናወራ ትንሽ ከፍ ብለን እናወራ፣ የተራ ብሽሽቅ እንዳይሆን ማለት። ስለዚህ እኔ አሁን ባህል ሲባል አለባበስ ነው። አለባበስ ሚኒሊክ ጭኖብናል ብለህ ታስባለህ ኢብራሂም? ተጭኖ ሳይሆን ማለት ነው በግድ አሁን እምነትህን እኮ ማለት ነው። እምነት አይደለም እያወራ ያለሁት እኮ አንዴ እምነት አይደለም እያወራ ያለሁት ባህል ነው ያልኩህ። ልብስ አለ ባህል እኮ አንተ ነህ እኮ ያመጣው። ባህል ማለት አለባበስ ነው ሞስትሊ። አለባበስ ጭኖብሃል? ባህል የሚባለው አለባበስ ብቻ አይደለም እኮ ማንነትንም ነው። ማንነት ነው ባህል ጋር የሚገናኝ አይደለም። ማንነት ምንድን ነው የምታወራው? ስማ ኦሮሞ እኮ የራሱ ባህል ከሆነ ቆይ አንዴ የራሱ ባህል አለው፣ የራሱ ዘፈን አለ፣ የተለያየ ነገር ባህል ዝባል እኮ ዝም ብለህ አንዴ ሁለት አይደለም የምትለው ከማንነቱ ጋር የተያያዘ ነው። ቆይ አንዴ ወንድም አይ ቲንክ ኢብራሂም ስለ እኔ ታውቃለህ ብዬ አስባለሁ። እኔ ዳይሬክት ኮሽን ነው የምጠይቀው። አሁን ብሽሽቅ ምናምን አሁን ለምሳሌ ኦሮሞ እንደዚህ ነው፣ አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ እንደሱ አይነት ብሽሽቅ ሪሊስቲክሊ እናውራ። እየጠየቅኩ ያለሁት የኦሮሞን አለባበስ አስቀይሯል ብለህ ታስባለህ? አሁን አንተ ሚኒሊክ ይህንን አድርጓል፣ ጥርጣሬ የለውም። ምን አይነት አለባበስ ነው ያስቀር? ያንን የእንትኑን ያቺ እንትኗ ነጠላው የአማራ ነጠላ ነው በግድ የምትለብሰው። ትግሬ ከመጣ በኋላ ነው ለሁሉም ባህል። እኔ ስለሱ አንዴ ወንድም አንድ ላይ ስትክ እናድርግ። ቆይ አንድ ቦታ ነጠላ አምጥቶባል አረ አረንጓዴና ቢጫ ቀይ ይሄ የእምነት ባንዲራው እሱ ባህል ከባህል ጋር የተያዘ ነው። የአማራ ባህል የአማራ እምነቱ ነው። ከኦርቶዶክስ እምነት ጋር የተያዘው የኢትዮጵያ አይደለም። ኢትዮጵያን አይወክልም። ያ ባንዲራ አንዴ እያወራ ያለው እኮ ከኔ ጋር እኮ ነው። አሮ አንደርስታንድ እኮ ምንድን ነው ክርክር ያልሆነ የህፃን ልጅ ክርክር አደረክብኝ እኮ። አወረድ እኮ ክርክሩ ባህል ነው፣ ልብስ ነው እያወራ። መጀመሪያ ልብሱ ጋር እንጨርስ። መጀመሪያ አሁን አየህ ልብሱ ጋር ስለያዝኩ ነው፣ ሀቅ ስለሌለ ነው። ዩሮት ባንዲራ የአማራ ነው። ባንዲራ ጨምር። ቆይ ባንዲራ ከባህል ጋር ይገናኝ። የሮቶ ኮፕስ አንዴ ባንዲራ ከባህል ጋር አይገናኝም። ልብስ ነው እያወራን ያለ ልብስ። ከዛ በኋላ አመጋገብ እያልን እንመጣለን። ልብስ ወንድሜ አንተ አውራ። ቢካዝ ኢብራሂም አይ ዶንት ቲንክ ዝም ብሎ ጀስት ተራ ብሽሽቅ ነው ያደረገብኝ። እኔ ኢንተሌክቹዋል ዲስከሽን እናድርግ ነው። ልብስ ይሄንን ነጠላ አምጥቶብኛል ብሏል። ሌላስ ምንድን ነው ያደረገው? ባህል ደረጃ በተለይ ካልቸር ዳሚኔት። እሺ ጨርስ እስቲ መጀመሪያ አንተ ጥያቄውን ጨርስ። ካልቸር ዳሚኔት አድርጓል ብለህ ታስባለህ? ካልቸር ማለት አለባበስ፣ አመጋገብ ምናምን ዳሚኔት አድርጓል ብለህ ታስባለህ? ሙሉ የራሱ የአኗኗር ዘዴ ማለት ነው። ያ ውስጡ ደግሞ የተለያዩ ልብስም፣ ምግብም፣ የተለያዩ የቋንቋም ሁሉም ይጨምራል። ይሄ እንዳይታይ ተጭኖበታል የምንልህ አሁን አለባበሱን አስወጥቶ የራሱን አለባበስ ይዞ መጥቷል። አለባበስ ብቻ ለምን እሱ ጋር ነው። ከዛ አለባበስ ስለምን ትሄዳለህ አንተ? ልብስ እኮ ቀላል ነገር ነው። ወደ ልብስ ለምን ትሄዳለህ? አንዴ ቆይ ጋሽ አንዴ
አለባበስ ይጀምራል፣ ምግብ ላይ ይጀምራል እያልን ነው የምንሄደው። አንድ በአንድ እንሂድበታ። ካለበለዚያማ ዝም ብሎ ነው እየተከራከርን ያለን። በዓል ዝም ብለን ከኢብራሂም ጋር አውራ ወይን ከኔ ጋር አውራ። አንተ አደርን እኮ አንድ ይሰጣል። የኔ ዘመን ስናወራ ፋክቹዋል በሆነ ነገር ነው። ልብስ ነው እያወራን ልብስ። አሁን እሱ ነጠላ ጭኖብኛል። አደርክበት አሳጥረን ቆይ እኮ እየጨርስላለሁ። ቆይ አሁን ምንድን ነው እስቲ የጫነው? እንደዚህ ብለህ አስረዳኝ። ልብስ ባህል ስትል በባህል አሸፍኗ ላይክ ዲቴል አድርገህ ልብስ እንደዚህ ልብስ ነበር የምንለው፣ ይሄንን ቀይሮ በዚህ አምጥቶብናል። እንደዚህ ነበረ እንትን አመጋገባችን፣ ይሄንን አመጋገብ ቦቶ ጭኖብናል። እንዲህ ነው የምታወራኝ እንጂ ላይክ ዝም ብሎ ላይክ ባህል ብለህ ወሽቃት ሄድም። እኔ እኮ ክላሪቲ ነው የምፈልገው። እኛም አንደርስታንድ እንዳናደርገው ነው። አማራ አንተ እንደምትለው ያረገውን በደል ማወቅ ስለምንፈልግ ማወቅ አለብን እኮ በደሉ አይደል? አሁን ለምሳሌ ልብስ ከሆነ ኖ አንተ እዚህማ መሄድ አችልም። አማራ እያልን አይደለም እኮ ገዢው ነው አጼ ሚኒሊክ። አማራ ከሆነ አጼ ሚኒሊክ የሰራሁት አማራ ተጠያቂ ነው። አጼ ሚኒሊክ አልኩልህ። በቃ ስርዓቱ የዛን ጊዜ የነበረው ስርዓት ልብስ ቀይሮብሃል። ስርዓቱን ብለህ አውራ። እሺ ስርዓቱ ልብስ ቀይሮብሃል። ልብስ አንተ የልብስ ላይ ትኩረት እንዴት ለምን ማድረግ እንደፈለክ አላውቅም። ካልቸሩ ማለት ሁሉም ነገር ይካተታል። የአባገዳ ስርዓት ያኔ አባገዳ እንሄድበታል። ልብስ ከኛ ነው ያለበስነው፣ አማራ ነው ያለበሰው። ኦሮሞ ወደዛ ፈልገህ ነው አንተ ወደዛ ለምን እንደምን ማለት ነው ታዲያ? ልብስን ተው በቃ። ልብስ አላለበስም። በልብስ አልጨቆንም አይደል? በዚህ እንተማመን። ባህሎቹ ክርክር አደረጋችሁ ጋይስ እኮ እኛም እኮ ክርክር ነው እየተከራከርን እኮ ነው እንድንተማመን እኮ ነው እንዴ። ክርክርማ ነው እያደረግን። አሁን በአንድ እንሂድበት እኮ የምላቸው በሃይማኖት የሃይማኖቱን ጨረስን። በሃይማኖት ተጨቁነናል የሚላለ አልተጨቁንኩ የሚላለ እሱን ጨርሰናል። አሁን ደግሞ ወደ ልብስ ደግሞ እንሂድ። ልብሱ ላይ አማራ ልብሱን ቀይሮብናል፣ በልብስ ጭኖብናል፣ ልብስ ጭኖብናል ብላችሁ ታምናላችሁ? የተለየ ዲዛይን ያለው ልብስ ሊሆን ይችላል። አንዴ ሪፐብሊክ ጭኖብናል ብላችሁ ታምናላችሁ? ሌሎቻችሁ እኔ ስለ ልብሱ አንዳንድ እያልኩ እኔ በጁልማ መልሼ ያለው ሌሎቹን መጠየቅ ከፈለግ ጠይቀው። እኔ ስለ ልብሱ አንዱ ምግቡ ማንኪያ ጠርጥሬ ይሄን አልልም። አንዳንዱ ስለዚህ በባህል አልተጨቆንክም። ማንነቱ ነው ያጠፋ አባቶ። እኛ እንደዛ ነው ያቢ ማንነቱ ምንድን ነው ማንነቱ? ልብሱን አጥቶበታል። አመጋገቡም አጥቶበታል። ኦሮሞ የራሱ ስርዓት አለው። ስርዓቱም በገዳ ስርዓት ነበር የሚታጠበው። ምልክ ከመጣ በኋላ አጠፋው እንዳለ። ምን አይነት አለባበስ ነው ያጠፋው? በቃ እንዳለ ማንነት የኦሮሞ ማንነት ነው ያጠፋው። ማንነት ስትል የኦሮሞ ማንነት ልብሱን አጥፍቶታል። ኧረ ልብስ እንዴ ስንት ነገር እያለ አንተ እሱ እኮ ነው ዋናው እኮ ሁሉ። እኔ ቅድም ብያለሁ፣ በመሬት ደረጃ ቢታይ በቋንቋም በሃይማኖቱም በሁሉም ነገር ያን የነበሩ ስርዓቱ ተጭኖበታል እያልኩ ነው። አንዳንዶቹ ሃይማኖቱ አልተጫነብን የሚለው እኔ አልቀበልም። ሁሉም በሁሉም ኦሮሞ ህዝብ እስካሁኑ ትላንትም የሞቱ ወጣቶቹም ትላንትም ጥያቄ ነበር። እስካሁኑ በአብይ ደረጃ ራሱ ያልተመለሰበት ጥያቄ አለ። ያ ደግሞ አርሲ ያልተመለሰ ብዙ አለ። ስለ ቋንቋ 70 ሚሊዮን ኦሮሞ ሆኖ እናውራኛም ምንድን ነው ስለምን እንደምናወራ ካወቅ ጎሄድ ሰምቻለሁ። ቆይቻለሁ እኮ ከመጣሁ። እኔ በጣም የሚገርመኝ ምንድን ነው አንድ አርሲን ብቻ ለይተህ አርሲን ዛሬ ኢትዮጵያ ለማድረግ የምትሞክረው ሙከራ በጣም ይገርመኛል። ዛሬ ልታጠምቅ ነው መሰለኝ፣ ልንጠምቅ ነው የመጣ ይመስለኛል። በዚ ይሄ አያስኬድም። ገብቶሃል? አንድን ህዝብ ኢትዮጵያ መሆን አልቻሉም። ገና ምን ልታደረግ ነው? ገና ኢትዮጵያ ልታደረግ ነው። ጨምቀ ወይ ደግሞ ንስሐ አስገብተህ እንደ አዲስ ኢትዮጵያ ልታደረግ ነው። ኢትዮጵያነት እናንተ ናችሁ የምትሰጡት። በጣም ይገረመኝ። አርሲ ሙስሊም ነው ኢትዮጵያ መሆን አልቻለም ማለት ምን ማለት ነው?